በበርካታ አንቶኖቮችና ቦይንግ አውሮፕላኖች አለኝ የሚለውን የሀገሪቱን ኃይል ባህር ዳር ጭኖ ካስገባ በኋላ በድልድይ ለመገኘት ጥረት አድርጎ ነበረ። ዓርብ ዕለት ነበረ ለመመረቅ የተዘጋጀ። ዓርብ በጠዋት ነበር ቦይንግ አውሮፕላኖችን ሁሉ ሳይቀር ነው መንግስት ጭኖ ባህር ዳር የገባው። ጀስት ዘና እንድትሆን በዚህ እንዴት ሰው ይናደዳል? ቢኮዝ ይሄንን አምኖ ገንዘብ ያዋጣው ወይም በዚህ ላይ እብደቱን ሲገልጽ የነበረ ሰው ይቃጠል ባህሪው ስለሆነ ነው። ግን ቦይንጎቹን ሁሉ መንግስት ጭኖ ነበር ባህር ዳር የገባው። ይሄ የዛሬ ዓመት በፊት ድልድዩን ሊመርቅ ጠቅላይ ሚኒስትሩ ዶክተር አብይ መሄዱን የሚመለከት ነው። በነገራችን ላይ የምታጣጥሉት መሪ መብለጣችሁን እየተናገራችሁ ያላችሁ ሰዎች በቃ እንዴ ማሸነፋችሁን ራሳችሁ ተናግራችሁ እንደገና ደግሞ ስትናደዱ ትታያላችሁና የምትናገሩት እርስ በርሱ በእርግጥ ምን አባቱ በአገሩ ላይ በምቀኝነት የቆመን ትውልድ የፈለጋችሁትን ነገር ብታሸክሙት እኮ ይሄ ክፋት ብቻ የሰበሰበውን አድማጭ ተመልካቾቻችሁ እንደፈለጋችሁ ብትቀልዱበት ልክ እኮ ናችሁ እነ መሳይና ጽንፈኞች በሙሉ ማለት ነው። ምክንያቱም ክብረ ቢስ ነዋ። በእጁ የያዘውን መንግስት መሞገትና መከራከር እውነቱን ለማውጣት በመደገፍም ለመደገፍ በመሞገትም ለመሞገት ያልተዘጋጀ በየሄደበት ክፋት ብቻ እየለቀመ ለክፋት የሚሰለፍ ትውልድ እንደፈለጋችሁ ተጫወቱበት። መሳይና ግብረ አበሮቹ ያሸከማችሁትን ድንጋይ የሚሆን ምናምን አሸክሙት። በቃ ይሄ ማሩሸት የሚባለው ሰውዬ እሱ 27 በወንጭፍ ጣልን ያለ ነው እና አሁንም አታችሁት ከሆነም አንቶኖቭን ምናምን ሁሉ ጭኖ ነበር መንግስት ድልድይ ሊመርቅ የገባው ይላል። የውሸትም ጥጋ ባህር ዳር ዛሬም ጭምር ችግር እንዳለን እየሰማን ነው። በተለይ በባህር ዳር አዲሱ ድልድይ መመረቁ ጋር ተያይዞ ጠቅላይ ሚኒስትር ወደዛ እንደሚሄዱ ተሰምቶ ነበረ። ከዛ ጋር በተያያዘ ፋኖች አንዳንድ ነገሮች ማድረጋቸው ተሰምቷል። ይህንን በተመለከተ በጎጃም የአማራ ፋኖ የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ መስመር ላይ አለ። አመሰግናለሁ ማርሸት። ትናንትናና ዛሬ በባህር ዳር እየሆነ ያለው ነገር ምንድን ነው? አመሰግናለሁ ወንድማገኝ። እንግዲህ በባህር ዳር ያው አብይ አህመድ ፋኖን አቀማጣጥቼዋለሁ፣ ደምስሼዋለሁ፣ ባህር ዳርም ጎንደርም የትኛውም የአማራ ክልል አካባቢ ገብቼ መውጣት እችላለሁ ለማስባል በርከት ያለ ለአንድ ወር ገደማ የፈጀ ቅድመ ዝግጅት ሲያደርግ ሰንብቶ በበርካታ አንቶኖቮችና ቦይንግ አውሮፕላኖች አለኝ የሚለውን የሀገሪቱን ኃይል ባህር ዳር ጭኖ ካስገባ በኋላ በድልድይ ለመገኘት ጥረት አድርጎ ነበረ። ዓርብ ዕለት ነበረ ለመመረቅ የተዘጋጀ። ዓርብ በጠዋት ነበረ በርካታ ቤቶች በአንቶኖቭ ተጭነው በርካታ የእጅባ የፕሮቶኮል መኪኖች መሳሪያዎች ተለባሽ ተከላዮቻቸው ወደ ባህር ዳር የገቡት ይኸው ከተሰማበት ጊዜ ጀምሮ የአማራ ፋኖ በጎጃም ከፍተኛ ዝግጅትና ጥንቃቄ የተሞላበት ብስለትና አእምሮ የሚጠይቅ ኦፕሬሽን ሲያደርግ ሰንብቷል። ለምሳሌ ታርጌት በተደረጉ ቦታዎች በተናጠል 2-3 ቢሆን በሚንቀሳቀሱ ቦኔት ለባሽ ባራት ላይ እርምጃ መውሰድ፣ ለብቻ ለሚንቀሳቀሱ በደህንነቶች ላይ አፈና መፈጸሙን ዓርብ ይህ የዛሬ ዓመት ማለት ኦልሞስት ሜይ 14 2014 ላይ በኤምኤሶች ያስተላልፉት በቃ አንቶኖቭ ምናምን ጭኖ ምናምን የሚለውን ነገር ውሰዱትና ማለት ዘና ብላችሁ የሰዎችን የገመና ጥግ ነውራቸውን ሁሉ እንድትረዱልኝና በእነዚህ የሚሰናከል ሰው ቢኖር ሰንካላ ስለሆነ እንጂ ጤነኛ አይደለም ብላችሁ እንድደመድሙ ነው። እኔ እዚህ አብረን ስላለን ያወራናቸውን ነገሮች ሁሉ በመደጋገም እንድታያቸው እንድታስታውሱ እያደረግኩ ማለት ነው። ቢኮዝ የለም ወፍ የለም ምንም የለም፣ የሚያብድ ይበድ፣ ችግር የለም፣ ኢትዮጵያን እናሻግራለን። ከውሸታም ጋር አንቆምም፣ ከካሃዲ ጋር ከቆሻሻ ጋር አንቆምም። ዘውዲቱ አቦይ ሰላምሽ እዛ እንዴት አለሽ? ደህና ነሽ ወይ? አብረሽ ስላለሽ በጣም ነው ደስ የሚለኝ። ተጠፋፍተን ነበረ። ሱፐርቻስፐርስ ሁልጊዜም ለምታደርጊው ነገር እንግዲህ የኢትዮጵያ አምላክ የእውነት አምላክ በወጣ ይተካ፣ ውለታውን ይክፈል እላለሁ። ተባረክልኝ። አብራችሁኝ ያላችሁት ወንድሞች በሙሉ አጀንዳችን ኢትዮጵያ ነች፣ ሀቅ ነው። የሚሰራን መስራቱን አረጋግጠን የማይሰራን አልሰራም ብለን እንዲሰራ ማድረግ እንጂ ጭራሽ በመጣልም ቢሆን አይደለም። እዚህ ጋር ያሉ ጽንፈኞችን ምናምን ስታዩቸው ምንም አይነት አማራጭ የሌላቸው አንደበታቸውም ሆነ ማንነታቸው በነውርና በኪሳራ ላይ የተሞላ መስደብ፣ መዝለፍ፣ ጋጠወጥነት፣ ባለጌነትን የሚሰብኩ ሀፍረት የሌላቸው ማፈሪያቸው የተበላሸ በየትኛውም አግባብ ቢሆን ህግ የማይዛቸው ሃይማኖት የማይዛቸው ባህል የማይዛቸው መወለድም ሆነ ማንኛውም ነገር የማይዛቸው በጣም የተረገሙ የኃጢአት ፍሬዎች እንደሆኑ ድምዳሜ ሰጥተናል ሁልጊዜም። አሁንም እሱን ነው የምናረጋግጠው። ካፋቸው ከአንደበታቸው በዚህ ንግግራቸው የሚያሸንፉት ወር ለውድድር የሚበቁበት መሪ አይደለም አሁን ያለው። ብታምኑ ባታምኑ ትናንትና በተናገርኩ ላይ አይተን ከሆነ በቻልነው አቅም ሳናበረታታ እንኳን እዚህ ከተደረሰ ሳንጠይቅ ከተሰራ
ጠያቂ ሆነን ሞጋች ሆነን ጥሩ ተወዳዳሪ ከዛ ጋር እየሮጠ የሚያሯሩጥ ተፎካካሪ ነው እንጂ እኛ የምንፈልገው ቁጭ ብሎ ቆሞ ውድቀቱን ካመነ በኋላ ቢኮዝ ተሳዳቢ ሰዎች በዘለፋ ብቻ የሚሰማሩ ሰዎች ጥላቻና የንግግር ስርዓታቸው እንኳን የወደቁ ሰዎች በእርግጠኝነት የሚያረጋግጡት ነገር ቢኖር ውዳቂ መሆናቸው ዘመን የተፋቸው የጣላቸው መሆናቸውንና የተሸነፉ መሆናቸውን በተስፋ መቁረጥ የሚችሉት ነገር ቢኖር ዘለፋና ስድብ ብቻ መሆኑን የሚያረጋግጡ ናቸው በየትኛውም አግባብ ላይ። ስለዚህ መሳይና መሰሎቹ ላይ የሚሄደው አብረው የሚጨፍሩ ሰዎችም ከዛ የቆሻሻው ተጋሪዎች መሆናቸውን አውቀው የኢትዮጵያ አምላክ ነገ ምንም ነገር ቢያደርጋቸው አምነው እንዲቀበሉ ማድረግ ነው። ገዳዮችን ነውረኞችን እኔ እዛ ላይ እንዳለ ሰው ጎጃም ላይ እንዳለ ሰው በተለይ ጎጃምን ጎንደርን እስከ መተማ ድረስ እንደሚያውቅ ሰው እና በየቀኑ በተለያየ አግባብ እንደሚገናኝ ሰው አማራ ክልል ላይ ይሄ ቆሻሻ ቡድን ከገባ በኋላ እኮ አማራ ነኝ የሚል ሰው በሙሉ አፉን እንዲይዝ ነው ያደረገው። እኔ ወለጋ ላይ ባለው ላይ እኔ የመጀመሪያ ነበር። በየትኛውም ማገብ ላይ አማራ ተወጋ የሚለውን ትርክት ተቀብዬ አንዱ ፊት ለፊት የሚቆም አንዱ ሰው እኔ ነበር። በኋላ አጀማመራቸውና ንግግራቸውን ስናየው ግን የለም እነዚህ ሰዎች የዛ ቦታ ላይ ነው መግደል፣ ማፈናቀል፣ ነውርን መፈጸም የጀመሩት ሰው ይህን አማራን በቤቱ ሊገሉ የመጡ ባለጌዎች ናቸው። ቢኮዝ ገዳይነት በአንድ ቀን የሚለመድ አይደለም። ደፋሪነት እንደዚሁ። ትምህርት ቤት ሲዘጋ መምህራን ሲገደሉ ለሰላም የሚሄዱ እናት አባቶች ሲገደሉ አይገባችሁም ወይ? እስረኞችን ሲበትኑ አይገባችሁም ወይ? የኢትዮጵያ ቀይ መስመር ሆኖ መከላከያ ሰራዊት ላይ ጀግናው ላይ ፊት ለፊት ዛሬም ግጠሙት። ችግር የለብኝም። የእውነት የነምራችሁ የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እኔ ፊት ለፊት ማንንም ይግጠሙ። አብይ ዶክተር አብይ ፊት ቀርበው ያውቃሉ? ቢያገኙት እግሩን እንደሚስሙ በእንባቸው እግሩን አርሰው እንደሚያጡት አይሽሩ። በጣም አሽቃባጮች ጭንጋፎች ናቸው። ቢኮዝ ንግግራቸውን ቸካሉት። እኔ ስላልኳል የሚያወሩት ንግግር ሞጋች ነው። ከነዚህ ምንም ነገር የሚጠብቅ ሰው በእውነት እሱ ምን እንደሆነም ቸክ አድርጉ። ምን ብለን እንደዋለን ያነሰው ከዚህ ከንተና ከዚህ አሁን ከሚያወራው ልጅ ማለት ነውና መሳይም ሆነ ያኛው እንደዛ ዳግም ነግሶ ሊያስከብራት ነው። በጣም እስኪ ይወጣ እንዳልሆነ ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አብይ አህመድ ይህንን የሚመሳሰል ልጅ ነው ቅድም ይደለ አምስት ተከታታይ ሰዓት በከተማዋ የተለያዩ ስፍራዎች ላይ ባደረጉት ውጊያ ከመከላከያ በኩል በትንሹ 63 ያህል ሞትና 42 ቁስለኛ መመዝገባቸውን ነው በመግለጫቸው ያበረከቱት። በተለይ የጠዳ ፖሊስ ጣቢያ፣ የጠዳ ዩኒቨርሲቲና በአቅራቢያ ያለው ተራራ ከፍተኛ ትንቅንቅ የተካሄደባቸው ቦታዎች ናቸው ተብሏል። አገዛዙ ጎንደር ከተማን ለመከላከል በሚል ከየቦታው ያለ የሌለውን ኃይል በማሰባሰብ የመከላከል ውጊያ ቢከፍትም ግስጋሴያችንን ሊገቱት አልቻሉም የሚለው መግለጫው በዛሬው ዕለት ከጎንደር የበጋሻው ክፍለ ጦር ሻለቆች የተውጣጡ ፋኖች በማዕከላዊ ጎንደር ቀጠና በምዕራብ በለሳ ያሉትን ወራት በቃ ይሄን ያዙልኝና ጎንደር ወስዳችሁ እና እኔም ሰዎች እንዳትሳሳቱ ነው ይሄን ማሳያችሁ ማሰማችሁ። እዚህ ቦታ ላይ እንደዛ ነው ብትሉኝ እንደው የሆነ ቦታ ላይ እንኳን እንደዚህ ተባለ ቢባል የሆነ ቀን ከሁለት ቀን ነው ከሶስት ቀን በፊት የመጀመሪያው አሁን 4 ቀን አለ ከ3 ቀን በፊት የመጀመሪያው ቀን የሆነ ቦታ ላይ ጎጃም አካባቢ ከምንድነው ዱር ቤት የሚባለው መራዊ ላይ ሄደው እነዛን መምህራን የጨፈጨፉበት ቀን ከዛ ደግሞ የት አካባቢ ነው አሁን የሚለው ማክሰኝት ጠዳ የሚባለው ጎንደር ዙሪያ ላይ ይህንን ስራ እንደፈጸሙ ሰምቻለሁ። ከዛ በኋላ ወፍ የለም። መከላከያ ለምን ያጣጥሉታል? ባጭሩ ካሸነፉ በቃ አሸነፉ። ምን ችግር አለው? ለምን ምን በዛ ልክ ጀነራል ምግበይ ምናምን ያለው ምናልባት ጊዜ እንትን ስላላልኩ ነው እንጂ ወልቃይትንም ቢሆኑ ሰዱ ያለው እንደነዚህ አይነት በቀቀኖች እኔ ውሃ የሚያነሳ ነገር ኖሮ አይደለም። ባጭሩ ናውሰና የሚባለውን እዚህ ቦሌ ላይ አምጥተው በጥይቱን በሆዱ ጠጣው ካሉበት ጀምሮ የአዲስ አበባ አማርኛ የሚናገር ሁሉ ለዚህ ለገዳዩ ለጃዊት ሰው ለጽንፈኛው ፋኖ ተቀጣሪ ሆኖ ይሰራል ተብሎ ሎተሪ አዟሪዎች ሳይቀሩ እዚህ ማቃቸው በየሱቁ እየዞሩ ዕቃ ያስረክቡ የነበሩ ልጆች ሳይቀሩ ስራቸው እንዲያጡ ነው ያደረጓቸው። የነሱን ነውር በማካፈል ማለት ነው። እንዴት ነው ጎንደር? እንዴት ነው ሰሞን ጎንደር እንዴት ነው?
ፍራንስ አዲስ ዘመን እያለ እንዴት ነው? ሰላም ነው ወይ? እንዲያው እጅግ የሚያክል እጅግ የሚያክል ሰላም በብዙ ደግሞ ወረር አድርጎት ነው ወረር አድርጎታል ይላል። ያማ እንደው ተቆጣጠር ነው አሸንፈናል ከኛ ጋር ሁኑ የሚለው ስንሰማ እኮ የት ሀገር ነው ያለ ነው ግራ ገባኝ እኮ እኔማ። ሁሉ ሰው አይደል ያለው ተኩሶ ድምፁን ብቻ ቀርጾ እየላከ እኮ የሚረብሸው። እንደው ለአላህ ብለህ እንደው ለፈጣሪ ብለህ ስማለኝማ ትንሽ እንደው የገጠማለው ሲጀምር የገጠመ ኃይለኛ እየታየን የተሰምተን ተኩሶ ጥይት ድምጽ ተሰማ ተብሎ ሲባል የለም። እኔ ብታምን ባታምን እንኳን ዛሬ ከአንድ ዓመት ከሁለት ዓመት በኋላ ከመጀመሪያው ጀምሮ ሆን ብዬ ያሳደድኩት ነገር ቢኖር ይሄ ጉዳይ ነው። በነገራችን ላይ እንዳልኳችሁ ሞር ከእኔ ደጀን ላይ ተወልዶ እንዳደገ ሰው መተማ እንደኖረ ሰው እና ብዙ ኔትወርክ እንዳለው ሰው የእውነቴን ነው የማወራው። ምን ያስዋሻል? አሁን እስኪ ምን ያስዋሻል? ተማሪዎች ሞቱ፣ እንደዚህ መምህራን ተገደሉ፣ መንገድ ተዘጋ፣ እናቶች አለቀሱ። አሁን በዚህ ላይ ቁማር የሚሰራበት ነው። በእውነት እሳቢያችን ጤነኛ እንደ ሰው የሚያስብ ቢሆን በጣም እኔ አሁን እዚህ ስትሪም ያርድ ላይ ቪዲዮዎችን አታች ለማድረግ አልመቼ ብሎ ሶፍትዌሩ እምቢ ብሎኝ ነው እንጂ ትናንትና ከሚሴ አካባቢ ላይ ያሉ ሰዎች እየተወያዩ ነበር። በጣም የሚገርም እሳቤ ከነዋሪዎች እየወጣ ነበር። በጣም የሚገራል። እኔ በእነዚህ የሚሰናከል አሁን እንዴት ብላችሁ ትሉታላችሁ? እነዚህ ሰዎች እዛ ቦታው ላይ ያሉ ወይ አንድ ቦታ ላይ እነዚህ ሰዎች ቢያገኛቸው ብታገናኟቸው በካቡ ብታስሯቸው አብረው የማይሰሩ መሆናቸውን እያወቁ ከንግግር ቅላጻቸው ሳይቀር በጣም ነውረኛ አሳዳጊ የበደላቸው ጋጠወጥ ስርዓት አልበኝነት የተዋረሳቸው የአጋንንት ውላጆች ነው። ከአጋንንት ጋር የተዳቀሉ አይነት እሳቤን ያላቸው ያ ከንግግራቸው የትኛውም ዓለም ጫፍ ላይ ያለ ሰው በእነዚህ ልክ ጋጠወጥ ንግግር አይነገርም። ፋሽስቱ ምናምን እንትን ሆኖ አሁን እዛ ያለው ይሄው ጨዋታው በዚህ በሚዲያው በምኑ አይደለ እንደዛ ነው ተሆኖ እንደዚህ ያደረግ ነው እየተባለ የሚቀለደው ዝም ትንሽ ስማቸው ማየው እና በእጅ ምን ይገኛል? አመሰግናለሁ። ሰዎች የሚያመለክቱ ከየቀጠና ነው የተባለ ደህናው ሰው ሁሉ ጅል ሆኖ ተናገረው። ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዘመቻ አንድነት 4ኛ ቀኑ ላይ ይገኛል። በተለያዩ የአማራ ክልል አካባቢዎች በ4ኛ ቀኑም በርካታ አውደ ውጊያዎች መደረጋቸውን ነው መረጃዎች የሚያመለክቱ። ከየቀጠናው የደረሰንን መረጃ በመሰብሰብ የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ እንደተለመደው ዛሬም በተለያዩ የአማራ ክልል አካባቢዎች አውደ ውጊያዎቹ ተጠናክረው እንደቀጠሉ ይገኛሉ። አንዳንድ አዳዲስ መረጃዎችም አሉ። ለማንኛውም እስቲ በዛሬው ዕለት ካለው እንነሳና በእጅ ምን ይገኛል? አመሰግናለሁ መሳይ። እንደተባለው ያው በሚያስደንቅና በሚያስገርም ፍጥነት እና በሙሉ ወኔ የአማራ ክልል በአራቱም ግዛቶች የፋኖ አደረጃጀቶች እየወሰዱት ያለው ሙሉ በሙሉ የማጥቃት እንቅስቃሴ አሁንም ዛሬ ለ4ኛ ቀን ተጠናክሮ ቀጥሏል። ይሄ በአራቱም ግዛቶች በሁሉም ቦታ ተጠናክሮ ቀጥሏል ብሏቸው አንድ ያዙና ቀጥሎ ደግሞ የት እንደሚገባ እዩት። በደንብ ያዙት። ከዛ አሸነፍን ብሎ ደግሞ ተሸነፍ፣ ከዛ ሌላ ልቅሶ፣ ከዛ ሌላ ልመና እንደሚል ትኩረት ሰጣችሁ ተከታትላችሁ ሰዎችን ነውራቸው እንድትረዷቸው ነገ እንደነዚህ አይነት ቆሻሾች ሌላ ደና የሆነን መልካም ሰውን ማሰናከል ስለሌለባቸው ማለት ነው። ሽምቅ ውጊያ ታሪክ ገና 1 ዓመት ጨርሶ 2ኛ ዓመቱን ያልደፈነው የፋኖ ኃይል በህዝብ ተሸፍኖ የህዝብ ድጋፍ እያገኘ ከመከላከል ወደ ማጥቃት ተሸጋግሮ በርካታ የክልሉ ከተሞችን የመንግስት የጸጥታ ኃይሎች ምሽግ ሰርተው ኮንክሪት ምሽግ ሰርተው ጥቃት እየፈጸሙባት የነበረውን አብዛኛውን ወታደራዊ ቦታዎች ላይ ከፍተኛ ጥቃት እየፈጸመ ነው። የመንግስት ኃይልም እውነት ለመናገር በዚህ 4 ቀን ውስጥ ውልቅልቁ ነው
ውልቅልቁ ጉዳት ደርሶበታል። አመራሮቹ ምንም እንኳን ማመን ቢሳናቸው፣ ነገር ግን አሁን በመሬት ላይ ያለው እውነት ምንድን ነው? የመከላከያ ሰራዊቱ ሞራሉ ሙሉ በሙሉ ወድቆ ውልቅልቁ ወጥቶ መሸሸጊያ አጥቶ ወደ ከተሞች እየፈረጠጠ ውጊያን በፍጹም በማይፈልግበት ደረጃ ላይ ደርሷል። በዚህም ለአራተኛ ጊዜ የተደረገው እንግዲህ እነዚህ ሰዎች የሚያሳስቱ ሆነው አይደል? ውልቅልቁ ወጥቷል መንግስት ካዳ ለምንም አታሸንፍ በ4 ቀን 4 ኪሎ ያለው 2 ዓመት ሳይሞላው እያለ እየተጽናና ነው። ቢኮዝ ግብይቱ የነሱ ትርፋቸው ይሄን በማውራት ላይ የሚንዘላዘለውን ዘልዛላ በሀገሩ ላይ በወገኑ ላይ ሞትን ስፖንሰር የሚያደርግ እሳቤ ሁሉ የተበላሸ ናፍቆቱን በህዝብ ስቃይና በህዝብ መከራ ላይ ለመግለጽ የሚፈልግን ሰው ለማሰለፍ የሚደረገው እንደዚህ ነው። 2 ዓመት ሊሞላው ነው እያለ እየተጽናና ውልቅልቅ ወጥቷል መንግስት ላይ የዛሬ 10 ዓመት 20 ዓመት ደግሞ ይሄንኑ ሲተርኩላቸው ይገኛል። ቢኮዝ እነዚህ ሰዎች አንዴ ሰውነታቸውን በሆነ ነገር ላይ ያከራዩ ክብራቸውን ሁሉ የሸጡ የተዋረዱ ምናምን ያንን ነገር የኖሩት የለመዱት በተለይ በዋናነት ዛሬ በጎጃም አውደ ውጊያዎች አንደኛ ክፍለ ጦር ኮሎኔል ታደሰ አራቱ እንደዚህ የአማራ ክልል ብሎ ነበር። አሁን መጣና የት ነው የተወሸቀው? ጎጃም ማለት ደግሞ እስኪ እንግዲህ ለቆጦ ይላል። እኔ እኮ አሁን እናንተ አሁን እዛ የምትኖሩ ነው። አሁንም ሌላ ጓደኛ ጋር ደውዬ ነው የቆየሁትና የት ላይ ነው ይላል። እንግዲህ እነዚህ አሜሪካን ያሉት አሁን የኛ ሳናውቀው አገሪቱ ተቀይራለች ወይ ነው እኔ እኮ እያልኩ ያለሁት። እንደዛ እኮ የማላውቀው አገር ነው ያው የት ሀገር ነው የሚያወሩ እያልኩ እና የእናንተ ሀገር ብዙ ማን ነው? እኔ ዛሬ ላይ የት ቦታ ላይ እንዳለ አላውቅም። ይኸው ውልቅልቅ ወጥቶ የመንግስት ሰራዊት በቃ ይኸው ሰምተዋል። ቅዳሜ ቢያንስ እነዚህ ትልልቅ ሰው ነው በነገራችን ላይ በጣም በሌላ እኔ በጸሎት እንደዛ በዱዓ በቃ እንዲመክሩ እንዲዘክሩ ሀገርን እንዲያሻግሩ ከምላቸው ሰዎች መካከል ላይ ያሉ ሰዎች ነውና ነገሩን በትኩረት የሚከታተሉ ናቸው። ኢትዮጵያ እንድትሻገር ብዙ በዛኛው ቋንቋ ብዙ ነገር ያላቸው ሰዎች መካከል ነው አንዱ ነው እሱና አረ የለም ከባህር ዳር አንስቶ እስከ ጎንደር፣ ከባህር ዳር አንስቶ እስከ ወሎ፣ ከባህር ዳር አንስቶ እስከ መተማ ማወቅ ይችላል ይሄ ሰውዬ ብቻ ማለት ነው። አረ የለም ቅዳሜ ዕለት ነበር ይሄን ድቡ አድርገው የጠፉ ነው የሚለው የሌለውን እንዴት በቃ ግራ ነው የገባው ራሱ። እኔ የሚያልኩታው በዳንግራም በመተማም በጭልጋም ጠይቄያለሁና በዚህ ዳንግራ አካባቢ ላይ እንትን ብለው መራዊ ላይ መምህራንን ገለው ጠፉ። ከዛ ተኩሰው እንደዛሉ ከትናንት ወደ ከሁለት ቀን በፊት ያንን አድርገው ሲያበቁ ከዛ በኋላ የት ቦታ እንዳሉ ምን ያሉ የለም። አሁን ግን ዘመቻ አንድነት ተብሎ ይኸው ድል እያደረግን ነው እየተባለ እንግዲህ በዚህ ልክ ነው እየተወራ ያለው። እንግዲህ የሚገርምህ አሁን ይሄ 108,000 ሰው አይቶታል። ይሄን አሁን 16 ሰዓቱ ነው አሁን ያየው የሰማው ወሬ ማለት አገር ያፈረሰው በእኛ ጉዳይ ላይ ሰዎች እንዴት እየፈተፈቱ እንደሚጫወቱብን ነው ያው እንደው እነዚህ አሁን ይሄን በመውራታቸው 109,000 ምናምን አሳየው አሁን በብዙ 100,000 ሊያይለት ይችላል። ብዙ ብር ሊያገኝ ይችላል። እሱ መጨረሻውን ፈጣሪ ያውቃል እንጂ ትንሽ አንድ ቦታ ላይ እስካሁን ትንሽ እንኳን እውነት ሳይያዝ ማለት ከነበረን አንፃር ያንዳንዱ ቸካርጉ ውስጣችንና የሆነ ነገር እንኳን አጋኖ መናገር ደስ አይለንም። ምናልባት ሞራል ሰጥተን ሰውን ወደዛ ያ ነው ሰበናችንና እንዲሁም ትንሽ መጨባበጫ እንኳን ሳይሆን እንዴት እንዲህ ይሆናል ነው የሚለው እሱ ነው ጉዱ እሱ አይደለም። እውነት ፈጣሪ እኔ ጉዱ በጣም የሚገርመኝና በዚህ የሚሰናከለው ሰው ራሱ በጣም ሰንካላ ስለሆነ እንጂ ነው የተረጋጋሚ ነገር በእንደዚህ አይነት ሰዎች አሁን እንኳን ያዘውን ለማስጣል ሊያስቡ ይቅርና አንድ ቀን እንኳን ከሰማን በኋላ ኢትዮጵያዊ ማንነታችን ያልደረከሰ ማለት ሊመለከተው ነው ውሸት ይሰማል። አሁን ሰው የት ቦታ ላይ ያለው
እዚህ ቦታ ላይ እኮ ተብሎ እንደዚህ ይባል አብረው እኮ ቢገናኙ የሚገዳደሩ እኮ ናቸው። ለምን እዛ ቦታው በየቦታው ላይ ስላለ በጣም ነው የሚገርመኝ። አሁን እዛም ሳይቅ ጭልጋም በዛ አካባቢ ሌባ አለ ካልከኝ መንገድ ላይ ሰው አግታለሁ የሚል በጣም የደነገጠ መከላከያን ሽምድምዱን አውጥተን ምናምን እያለ ሲለው እንደው በጣም ነበር ያሰማሁትና አንተ ጋር እንደዚህ ሲባል እነሱን ስትሰማና ነው አሁን ከምነግርህ ልክ እንዲህ እየተባለ መሆኑን ስታይ እንደው ምን ደረጃ ላይ እንደደረስን እንደው ሰው እንዲረዳው ብዬ ነው ያሰማው። ራሱ ምንም ነገር የለም ነው የሚለና ማሜ ሜላት ጉባለች አጋልጥልን እንደዚህ በርታልን። ሜላት ነኝ። በጣም እናመሰግናለን ሜላት። አዎ ተጠፋፍተን ዛሬ ዘውዲቷ አቦይና አንቺ ተይዛችኋል። ተባረኩልኝ። ሁልጊዜም ለምታደርጉት ነገር አብራችሁ ስላላችሁም ደግሞ በጣም ነው ደስ የሚለኝ። የተባረካችሁት ወንድሞች፣ ኢትዮጵያን እናስቀጥላለን። እውነትን እናውጣ፣ ባለጌዎችን እናጋልጣቸው። እነዚህ ባለጌዎች እስከዛሬ ደስ ያባሉ ኖረው ዛሬም የቀረውን ነገር ሊያጠፉብን የመጡበትን እውነት በማጋለጥ ወደፊት አብረን በመቆም ያው ራሳችንን እንግለጥ ነው ማለት እንፈልገው። ሁላችሁም አብራችሁኝ ያላችሁ እህት ወንድሞች በሙሉ አብራችሁ ስላላችሁ እጅግ አድርገን ማመሰግነው። ሌላውን እንትን እንስማው። ሌላኛውንም አሁን የሰዎችን እንስማና እነሱ የሚያወሩትን እየሳቅን እንቀጥላለን። አሁን ይሄ መስቀል እያስያዙ ካህን ነኝ የሚሉ ሰዎች ደግሞ ይሄ በፋኖ ስም ቄሶች የሰሩትን ቁማርም ጭምር ነው። ሰፋ አድርገን ኢንፎርማል እንዳልኳችሁ በቃ ሰዎች በቀላሉ የተረዱትን በራሳቸው ግንዛቤና ረዳድ የያዙትን ነገር ነው እዚህ ማቅረብ የምፈልገው። በሆነ ነገር ሳንሱር የተደረገ ኢዲት የተደረገ ለሆነ ነገር የሆነ ወገን የሆነ አንዱን ሳይድ የያዘ ምናምን ሳይሆን ግለሰቦች እዛ ቦታው ላይ እየኖሩ ያሉትንና በራሳቸው አረዳድ የተረዱትን ነገር እንዲነግሩን ነው ጉባኤ ኢትዮጵያ ላይ ማበረታታቸው ማለት ነው። እና መስቀል እያሸከሙ ድራማውን ሌሎች ሲያደርጉት እንደነበሩ ከዋጅ ጀምሮ እጇቸውና ከመድፈር ጀምሮ መስቀል ያስይዛሉ፣ ቀሚስ ያደርጋሉ፣ ካህን ያስመስሉታል። ከዛ የሚገለው እንኳን ቢጠፋ ራሳቸው ይገሉና ፎቶ አንስተው ይኸው ቄሱ ተገደለ የሚል ድራማ ለመስራት ነው የሚሰሩት ነው የሚለኝ እሱ። ይሄ ደብረ ኤልያስ ገዳም የተባለው ቦታ ላይ የቄስ ቀሚስ እየሰጡ መስቀል ቄስ መንግስት ገደለ ለማሰኘት ፋኖን አልብሰው ሲሞት ሞተ ለማለት ቄስ ገደለ መንግስት ቤተክርስቲያን ገብቶ ቄስ ገደለ ለማሰኘት ሃይማኖት ራሱ ዋጋ የለውም ለማስባል አሁን እዚያ ሌላው ቤተክርስቲያን ውስጥ ራሱ ስብሰባ የሚካሄደው የፖለቲካ ስብሰባ ጦሩ የሚያካሄደው ቤተክርስቲያን ውስጥ ነው። አሁን እኮ ቤተክርስቲያን በራሷ ህይወትና በራሷ አቅም የምትንቀሳቀስ ሲሆን ልክ እንደ አባቶቻችን ማለት ነው መስቀላቸውን ይዘው በር ላይ ሆነው ይህ ቅዱሳን የሚስላሙበት እግዚአብሔር የሚጠራበት ቦታ ላይ የፖለቲካ ስራ የሚሰራበት አይደለም። የታጠቁ እስካና ብሬን የታጠቁ ልጆች ምንም የማያውቁት እኮ ልጆች እኮ ራሱ ፍርድ የለባቸው አጥቁ ማለት እና ለሃይማኖታቸው የሚሞቱ ትክክለኛ ቢሆኑ እኮ ይህንን ነገር ማስከበር የለባቸውም። እንኳን ራሳቸው መዋጋት ይቅርና እኮ ያለው ችግር ዋናዎቹ መበላሸታቸው እኮ በቃ ዋናዎቹ ናቸው። ከዛ ከላይ አለው የሚሉ የሃይማኖት አባቶችና መሰል ሰዎች መበላሸታቸውን እዚህ ጋር ይሄ አማኑኤል አካባቢ ላይ ተወልዶ ያደገ ሰው ነው። አራት መከራከር ወይም የጮቄ ተራራ ምናምን የሚባለውን ወስዳችሁ አማኑኤል ከተማ ላይ በሚለው ውሰዱት። አንዱ የኔ ቤተሰብ ነው ማለት እንደዚህ ነው። መደወልና ምናምን የተውኩት እውነት መሆኑን እያወቅኩኝ እነዚህ በቀቀኖች ስለጮሁ በየቀኑ አሁን እንደው እዛ ያሉ ሰዎችን በጠይቃቸው ራሱ ሸም ነው የሚይዛቸው ማለት የሆነ ይደብራቸዋል። አሁን አንድ ቀን እንደዛ ብዬ ተስለው አይ እኛ የረሳነውን ሁሉ ለምንድን ነው እኔ እዚህ ደንግጬ በደወልኩ ቁጥር እነሱ የረሱት ሁኔታ እነሱ እኛ አዲስ አበባ ላይ ስላለው ነገር አዲስ አበባ እንደሆነ ይባላሉ።
እነሱ እኛን እንዲጠይቁ እኛ እነሱን ስንጠይቅ መስራት ያለብንን ሳንሰራ በንትርክ ጊዜያችንን እንድንጨርስ ነው ስራው። እነሱ ስለኔ ነው እንጂ የሚሰጉት ወይ እኔ ያለሁበት አካባቢ ላይ ያለውን ሊጠይቁ ነው እንጂ እንትን የሚሉት እነሱ ጋር ሰላም። ያ ሲሆን ነው ሲሰለቸኝ የተውኩት እንደማለት ነው። እና እዚህ ላይም ከእሱ አንጻር እንጂ በየቀኑ የዚህ ቦታ ላይ እስኪ የሚያሳስባችሁን እዚህ ኮንታክት ላይ ዋትሳፕ ላይ ወይም ቴሌግራም ላይ በዚህ ላይ ኢንቦክስ ብታደርጉልኝ እዚህ ቦታ አጣራ ብትሉኝ ያጣራለሁ ምለው ያንን እናንተን ያሳሰባችሁን ነገር ኢንቨስቲጌት ለማድረግ ዝግጁ መሆኔንና በእኔ ግን እነዚህ ባለጌዎች ባወሩ ቁጥር እዛ ቦታ ላይ የሆነ ነገር ማለት ስለሌለብኝ የማውቀውን እውነት በእነዚህ በባንዳዎች ንግግር እንደገና ለማጣራት ካሰብኩ ራሱ እኔም ተጠራጠርኩ እንደማለት የለም። እንዲሁ ምንም የማይገናኝ እኮ ነው፣ በጣም የማይገናኝ ለሆነ ንጽጽራዊ እንደው እንዴት ነው ጥልጋው፣ ሰላሙ፣ መተማው፣ ጎንደሩ ወራተናው ያዝ ነው ይላል። ሲሞቱን መቼም ጨዋታው በሶሻል ሚዲያ ላይ ስለሆነ ቦታው ላይ ያለ ሰው ሲጠየቅ አሰማም መጀመሪያ ፎክረው የተናገሩት ናቸው። አሁን የሚናገሩ የደረሰውን ጉዳት የጉዳቱ ሰለባ የሆኑ ሰዎች አይናገሩም። አንዱ የኔ ንዴት ይሄ ነው። እና እንዴት ነው አሁን ጥልጋ ሰላም እንደሆነ ቃል ያው መንገድ አንዳንድ ቦታ ታች በራው ይሮኝ ይሄን ሰሞን ዛሬ እሑድ ነውና ይሄን ሰሞን አሁን ከአራት ቀን በፊት ጀምሮ ዛሬ አራተኛ ቀኑን ይዘን አማራ ክልልን እያረሰበትን ብያም እያሸነፍን ነው አለ የአማራ ህዝብ ጠላቶች ማለት ነው። አሁን እሱ ከጨሱ ጋር ሆኖና አንደኛ የባጃጅ ሾፌሩ ቤተሰቦች ቀጥታ ሹፌርና እኔም የህዳሴ ሰራተኛ እንትን እንዳሉ ወደ መንግስት ጆሮ እንዲገባ፣ ሁለተኛ ደግሞ ስልክ ልጅ እንዴት ነው ጥልጋው ሰው ያውን አንዱ ታግቶ የነበረ ሰው ነውና በሽኑቁዳ ታሪክ ገና ተመልከተው። አሁን ይሄ እንግዲህ እናንተ ነው ምን እንዳለ በሽሙቁ ጋር በሚያጠባን እንዴት እንደሚቀደድና ጥራት እንዴት እየተዘዋበረ እንደሆነ እንደሰሙ ይተናል። ያለ ቀልድ እንደተያዘ አደፈነው የፋኖ ኃይል በህዝብ ተሸፍኖ የህዝብ ድጋፍ እያገኘ ከመከላከል ወደ ማጥቃት ተሸጋግሮ በርካታ የክልሉ ከተሞችን የመንግስት የጸጥታ ኃይሎች ምሽግ ሰርተው ኮንክሪት ምሽግ ሰርተው ጥቃት እየፈጸሙባት የነበረውን አብዛኛውን ወታደራዊ ቦታዎች ላይ ከፍተኛ ጥቃት እየፈጸመ ነው። የመንግስት ኃይልም እውነት ለመናገር በዚህ 4 ቀን ውስጥ ውልቅ ትልቁ ነው የወጣው። ከፍተኛ ጉዳት ደርሶበታል። አመራሮቹ ምንም እንኳን ማመን ቢሳናቸውም ነገር ግን አሁን በመሬት ላይ ያለው እውነት ምንድነው? የመከላከያ ሰራዊቱ ሞራሉ ሙሉ በሙሉ ወድቆ ውልቅልቅ ወጥቶ መሸሸጊያ አጥቶ ወደ ከተሞች እየተረጠጠ ውጊያን በፍጹም በማይፈልግበት ደረጃ ላይ ደርሷል። በዚህም ለአራተኛ ተመልከት እንግዲህ አሁን እናንተ ከተራውን የሸራባን የጭልጋን የመተማ የስራ አካባቢውን አንተ ዛሬ እያየን ይሄ ሰውዬ ምን ለማግኘት ነው? ኃላፊነት ይወስዳል ወይ? ማን ነው ይሄ ሰው? ኃላፊነት በመውሰድ በሚችልበት ነው ወይ ሰው አሁን እየተናገረ ያለው? እስካሁን ጦርነት ማለት ዛሬ ጦርነት አለ። አሁን ሰላም አለ። አራይም ጦርነት ነው። ትናንትናውን እኮ ከመተማ ማለት መኪና እኛል ሰው መጣያቱ የኛ ባልደረበት ክለ ትናንትና እኮ በሰላም መጥተዋል። ጦርነት ይባል እንደው ዝግ ነው በሚባለው በዚህ በመተማ ጭልጋ ምናልባት አድማጭ ተመልካቾች ስለ ከአዘዞ በጭልጋ በኩል ያለው መንገድ ላይ አልፎ አልፎ እየተዘጋ ያለበትና ብዙዎች እየተጠራጠሩ ሁሉ ረጅሙን መንገድ በትክል ድንጋይ ሳንጃ ሶሮቃ አብድራፊ አብራጅር አድርገው በዛኛው በረጅሙ መንገድ እየሄዱ እንዳለ ነው። እውነቱ ይሄ ሆኖ ሲያበቃ ባለፈው ማታ ሁሉ ደውያለሁ። ሽንፋ ላይ ሁሉ ደውዬ ምዕራብ ጎንደር ላይ እንደዚህ ተብሎ ሲባል የሌለውን የረሱትን ኧረ ጦርነት የለም ምንም ነገር የለም ይሁሉ ትናንትና እንኳን የመጣ ሰው አለ ነው የሚለው። ሌባ አለ፣ ሰው እናግታለን እንደዚህ የሚል ሰው አለ። ይሄማ የኖረበት እኮ ነው። ይሄ አሁን ላይ ላለው እኮ ይሄ ከመሳፍንት ከሚመስሉና እነዚህ ባለጌዎች እኮ ወዳጃቸውን በስካር ወይም በሆነ ቅናት ገለው የሸፈቱ ሰዎችን ገንዘብ እየከፈለ ስፖንሰር እያደረገ
እንደ መንግስት የሚያጀግናቸው ሌላ የኢትዮጵያ ጠላት ሲመጣ ከወደቁበት ከዛ ከበሰበሱበት ከመግደል ውጭ አማራጭ የሌላቸው ከሃዲዎች እንዴት እንትራሉ? ውጭ ሀገር እኮ በስልክ አወራ ቢባል በጣም የሚደሰት ሰው እንኳን ሚስቱንና ልጆቹን ጨፍጭፎ የወጣ ሰው ለማን ያዝናል? ያ ከሆነበት ቦታ አንዱ አርባያ በለሳ ይባል። አርባያ በለሳ ላይ ያለ ሰው አንድ ሰው ሚስቱን እና ልጆቹን ገሎ ነው የሸፈተው። እስኪ ሚስትን ልጅን የሚወደው ሰው ላይ በቃ የሚወደው ሰው ላይ አመነው ሰው ላይ የካደ ሰው በምን መያዣ በምን ፍሬን ይያዛል? ያንን እንደ ጽድቅ ስንቆጥር በመቆየታችንና ድንቁርና ናራጎራ ወራ ጥራይ ጫካ ወራ ጥራይ ዱሩ እየተባለ በዘመነ ድሮን በዘመነ ዲጂታል ኋላ ቀርነትን የሚያጀግን ቀረርቶና ስነ ግጥም እየተጻፈ ያ ትውልዱ ሲጠጣው ስለኖረኩ የኢትዮጵያ ፊልሞችን ተመልከቷቸው እህት ወንድሞች። የደራሲዎች የጭንቅላት ጥመት ነው ወይስ ያንን ስፖንሰር የሚያደርገው ቀና አስተሳሰብ የጎደለው ሰው ስለሆነ? ችግር ያወራሉ፣ ችግር ይናገራሉ። የሰው ልጆችን አስተሳሰብና አመለካከት በሙሉ ተስፋውን ሁሉ ጉድጓድ የሚከት ፊልም ይሰራል። አንዱ ችግር ሲወጣ አንዱ ችግር፣ አንዱ ችግር ሲወጣ አንዱ ችግር የሚል ፊልም ያንን ሲማር የኖረ ሰው በቀል የሚያወርሱ ፊልሞች፣ ሙዚቃዎች፣ የሞዴሊንግ ውድድሮች ምናምን የቁንጅና ውድድር እየተባሉ ያለማመዱ ነገር ዛሬም ድረስ የምናያቸው ብዙ ቦታ ላይ እዩ። ጎበዝ ቼክ አድርጉ፣ ታዘቡኝ። በቻልኩት አቅም ይሄ መከራ አላልቅ ያለው ለምንድን ነው የሚለውን ነገር ምላሽ ለማግኘት ውሏችንን ነው በአቅም የምሞክር። ሳይ ግን እኔ እርቃኑን በስውር ካሜራ ተቀርጾ የሚባል ነገር ሲባል ሰው ግር ብሎ ሲያደርገው የኖረውን ነገርና እያደረገው ያለውን ነገር እንደ አዲስ እዛ ቁጭ ብሎ ምን ለማግኘት እንደሆነ አይገባኝም። በዚህ ሁነት ላይም እንደዚህ አይነት ፌዝ አለ ትውልዱ ላይ። ትውልዱ በመዘናጋቱ ነው እንደነዚህ አይነት ባለጌዎች ሁልጊዜ በውሸት ያለ ሀፍረት የሚቀጥሉትና እሊቲው በሰፊው የአማራ ህዝብ በትግሉ ከነዚህ ትምህርት ጠል ደናቁርት ስቃይ በአስተማማኝ የምንገላገልበትን ቀን ሩቅ አይሆንም። ኩባንያው ይናል በርታ፣ ኢትዮጵያ ትቅደም፣ ኢትዮጵያ ታሸንፋለች። በጣም ነው የማመሰግነው። ዩቲዩብ ሜምበርሺፕ በመሆን ሁሌም አብራይ ስላለ በጣም አመሰግናለሁ። ተባረክልኝ። አብራችሁን ያላችሁት ወንድሞቼ በእውነት ነው የምላችሁ ኢትዮጵያ እናሻግራለን እንድትታዘቡ የነገሩ ባለቤት ሆነን ጉዳቱን መከራውን ብቻ ሳይሆን ድሉንና የአሻጋሪነት መንበሩንም እኛ በእጃችን ማስገባት ግዴታችን ስለሆነ መብታችንም ስለሆነ በዛ ስሜት እንድትረዱ ነው ይህንን የማሰማችሁ። ብዙ እንታዘባለን። ከአስከበ ማን ምን ይላል ምናምን ያን እየተዝናናን ገመናቸውን እየቆጠር እኛም ለዛ የሚበጀውን በጎ አስተላለፍና እቅድ በመንደፍ ነገሮችን ለመረዳት የምንችልበትን አቅም ነው እያሳደግን የምንሄደው። ያ ቦታ ላይ ደርሰናል ብለን ዛሬ አሁን ዘና ብላችሁ እንደምትሰማቸው አይሹር መጀመሪያ አካባቢ ላይ በነበረው አይነት አይደለም። አሁን እየሳቅን እየተዝናናን በተለይ ተማሪዎች ባይጎዱ እናቶቻችን አባቶቻችን ህብረተሰቡ ላይ ጉዳት ባይደርስ ኖሮ እንደነዚህ አይነት መሳቂያ አናገኝም ነበር። በደንብ እንስቅ ነበር። እዛ ጋር የተጎዱ ሰዎች ያዛ አደረጉን እንጂ ማለት ነው። እገታ ሌባ ምናምን አለ የእገታ ሌባ እንጂ አሁን እነሱ የሚሉት ይኸው አራተኛ ቀናችን ነው። መንግስት እንግዲህ ተመልከተው አሁን ከሱ በላይ ውልቅልቅ ወጥቷል እያለ ነው። እስኪ ስመው ትንሽና እንዲቀርላል በተነገረኛል። እስኪ ሀሳብን ራሱ እስኪ የተደረገው ውጊያ በተለይ በዋናነት ዛሬ በጎጃም አውደ ውጊያዎች አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በሰራዊት አስደናቂ ኦፕሬሽን አማሪት ከተማን መቆጣጠር ችሏል። በከተማዋ የነበረው የጠላት ኃይል አብዛኛው ሲደመሰስ የተረፈው ኃይል አካል ወዳለው ኮንክሪት ምሽግ ውስጥ ገብቶ ራሱን ለማፍረብ ችሏል። ኮሎኔል ታደሰ ሙሉነ ብርጌድና ሶስተኛ ክፍለ ጦር ቢትወደድ መንገሻ ጀምሬ ዳጊ ከተማ ላይ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ችለዋል። የሚገርም መናበብ በታየበት በሁለቱ አለው የሚባሉ አሁን የሚባሉ ከተሞችን እኔ ሰምቻቸው አለ። ምናልባት ቀበሌ ወደፊት ሊቆረቆሩ ነበሩ። ሰምተህ ታውቃለህ? የጎጃም አካባቢ እንደዚህ አይነት ከተሞች አማሬ ከተማ አማሬ ከማን ወደዚህ ያለች ከተማ ናት አይደል? ለምን እንደውም እንደዛ እኮ ነው። አማሬ የምትባላለች አማሬ ላይ መሰለህ ከእንትን ከአማኑኤል ወደዚህ ወደ ደንበጫ ስትሄድ ትልቁ መንገድ እንደተሻገርክ ነው። ወረድ ብሎ አማሬ የምትባል ቦታ አለች። የት ላይ እንደሆነች አሁን ረሳሁት እንጂ
አሁን እህት ወንድሞቼን የማወራችሁ ቦታዎችን በደንብ አውቃለሁ የምላችሁ የቴሌ ሰራተኛ ስለሆንኩ ትናንሽ ጣቢያዎችን ቢሆኑ በኢትዮ ቴሌኮም ወይም በኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን በሚባለው ሰዓት ላይ በተለያዩ ቦታዎች ላይ ጣቢያዎች ይከፈታሉ እና በአማራ ክልል እንደገና በአጠቃላይ በኢትዮጵያ ላይም ከዛ አንጻር ነው በዋናነት ያለኝ ኔትወርክ የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ሰራተኞች የነበሩ ሰዎች እና ከዛ ጋር በተያያዘ ሁነት ኔትወርኩ በሀገሪቱ አለኝ የምለው እጅግ በጣም ነው የሚዋደድ የነበረው። ሰራተኛ ይደዋወላል ምን ያለ ስልክ ፍሪ ስለነበረም በዛ አይነት ስሜት የትኛውም ቦታ ላይ ያለን ጫፍ እንኳን መጣራት ኖሮበት ለማጣራት ይቅርና በቀላሉ ለማንኛውም ትናንሽ ነገር ሁሉ መደዋወል እንችላለን። በዛ ስሜት ከተሞችን እናውቃለን፣ መረጃዎች ይኖሩናል። ማን እዛ ቦታ ላይ ያለ፣ የመንግስት መዋቅር ምን ይመስላል፣ የጸጥታ ኃይሉ፣ የደህንነት ሰዎች በተለያየ ቦታ ላይ ስንሄድ መንግስት ከሚያምንባቸው ተቋማት ጋር የመገናኘት ግዴታ አለብን። ቢኮዝ ቢዝነስ አለ፣ ገንዘብ ነገሮች አሉና እነዛ ገንዘቦች አንድ ነገር ቢደርስባቸው እንኳን መስሪያ ቤቱ ከሚጽፍልን ሌላ ሰልኩላር ደብዳቤ ውጪ በራሳችን ደግሞ ጥሩ የተባለ ግንኙነት መገንባት አለብን። እሱም በማድረግ ነው። ያ ማድረግም ደግሞ ግዴታችን በመሆኑ ነው። በዛ ሰበብ ነው የማውቀው እንጂ እኔ ስለሺ ደጀ ላይ ተወለደ፣ ከዛ ለስራ ጉዳይ ሲወዳደር መተማ ደረሰው፣ መተማ 14 ዓመት 15 ዓመት ሰራ፣ ከዛ ወደ አዲስ አበባ መጣ የሚለው አይደለም። የሆነ በተለያየ ኢንቨስቲጌሽንም የተገኘ አይደለም። ኖርማሊ በቃ በስራ መልኩ የተከሰተ ነው። እንደ ቅርበት ደግሞ ከሆነ 3-4 ዓመታት መተማ ከሰራው በኋላ 2 ዓመት ደግሞ ዳንግላ ላይ በዝውውር መጥቼ እንደገና መተማ ይሻለኛል፣ ደጋ ላይ አልሰራም፣ ቢዝነስ ምናምን ያለው ወደዛ ይሻላል ብዬ የግል ቢዝነሶችንም ለመስራት ያ ቦርደሩ አካባቢ ላይ እና የህብረተሰቡ አመለካከቱም ደግሞ በጣም ፍቅር የሚሰጥ አካባቢ ነው መተማና ዙሪያው ማለት ነው። በዛ ስሜት ነው ነገሩን የማውቀው እንጂ ዝም ብዬ ከሆነ ነገር ላይ አንስቼ እንዳላወራኋችሁ መረዳትን እንድትወስዱልኝ ግንዛቤ እንድትወስዱ ፈልጌ ነው ይሄንን የምናገረው። ዝም ብላ እኮ ናት ይፈጠር ዝም ብላ አስር ቤት የማይሆንማ አለች። አንዲት እኮ ከአማኑኤል አሁን እንደወጣ ከፍ ካልክ በኋላ የሆነ ትልቅ ወንዝ አለ። እሱ ጎርጅ ራሱ የሆነ ጎርጅ አለው። እሱ ዞር የሆነ ጸበል ምናምን ያለው ነገር አለ በዛኛው አቅጣጫ ወደ ደንበጫ ሲል ማለት ነው። እናም ከዛ ትንሽ ልፍ እንዳልክ ትንሽ መንደሮች አሉ። ቁልቁለቱ ስትጀምር ሌላኛ ቁልቁለት ማለት ነው። እሷ ናት አማራ የምትባል እሱ አካባቢ እኔ ድሮ የማውቀው እሱ አካባቢ አማራ የምትባል ነበረች። አሁን ሌላው የጎንደር ዙሪያ ከሆነ ትናንት በስልክ ያገኘሁት ሰው ሲነግረኝ እንትን ላይ ከዚያ ወደዚያ ምን እንደሆነ አላውቅም፣ ግን ማክሰኝት ጠዳ ቆላድባ እዛው እንደነበረ ሰምቻለሁ። እንደገና ደግሞ ገለደ ማነው ገለድባቸው ድባ የሚባል አይደለም። አይምባ ከተማውን ታውቃለህ? በእናንተ መስመር የዋኛው ልጅ ቀጥራት የነበረችው ያች ከተማ ዋኛው ወረደ እሷ ላይ ፋኖ ተቆጣጥሮታል የሚባል ዛሬ ሰምቻለሁ። እንትኑ ጎላውን ማለት ነው። ሰጣት ወረዳ ይባልና እቺ አንዷ ሰጣት የሆነ የሚባል ሰፈሩ አካባቢ ከዛ ይባል አሁን እሱና ቆላድባ ላይ ተኩስ ተከፍቶ ትናንትና የነገረኝ ሲነግረኝ ቆላድባ ላይ መጠኑ እኔ ማንሙት የትኛው ይግደል አይታወቅም። ተኩስ ተከፍቶ እንደነበረ ቆላድባ ላይ ከትናንትና በፊት ማለት ነው። ጸዳና ማክሰኝት ላይ እንትን እንደነበረ ችግር እንደነበረ ሰምቻለሁ። ሰውየው ደግሞ ታማኝ ነው። ከሚያወራው አንጻር ስትሰማው እንደ ሀገሩን ተቆጣጣሩ ነው የሚያወራው። ውሸት ነው። ይሄ የኛ መስመር ያው መኪና ቆሟል። በትክክል መኪና እየመጣ አይደለም። በማገት ምክንያት ኧረ እንትን ብሎ ነው እንጂ መኪና እንዳትንቀሳቀሱ ተብሎ ያው በዚህ በእንትን አዋጅ በሚዲያም ይለቁት እንትን የሚለው ጀምሮ ነው የዘጉት እንዳለ በሙሉ። አሁንም ዝግ ነው። ስንት ቀኑ ነው? እንግዲህ ነገ ነው መሰል ያልቃል የተባለ እንጂ 1-3 ቀን ሳይሆን ይቀራል።
ሶስት ቀን አሁን አራተኛ ቀኑ ይዘናል። ይሄው እየተቆጣጠርን የትናሽ መደመር ነው እና መጀመሪያ ጠፋ ነው ብሎ ቀጥሎ ግን ተደብቀው እዛ የሆነ ካምፕ ላይ አመለጡ ይላል። እንደውም ጦርነት የለም ባለመኪና ግን እየመጣ አይደለም። አሁን ወደዚህም ወደዛም አሁን የተከበራቸው ጉባኤ ኢትዮጵያ እህት ወንድሞቼ እንግዲህ ቤተሰቦች እንደምታዩት ኢንፎርማል ሰው በተረዳው ልክ መኪና እንዳይንቀሳቀስ ብለው 3 ቀኑ ምናምን እንደዚህ ነገ ያበቃልም እየተባለ ነው። ጠዳ ማክሰኝት ቆላ ድባ የሚባለው ከተማ ላይ ቅዳሜ ዕለት ተኩስ እንደነበረ የማይዋሽ ሰው ነግሮኛል። አይምባ ደግሞ ታሳውሱ ከሆነ የሆነ ጊዜ ሸሆቹን ከምሽቱ የታመመብን ሰው አለ ብለው በጣም ታዋቂ የሆኑ ሸህ አይምባ ላይ የገደሉበትና አሁን ያልኳችሁ የማክሰኝት እና ጠዳ የሚባለው የአርባያ በለሳ አዋሳኝ ከዚህኛው ከጣራ ገዳም ከሚባለው ወደ ጎንደር ስትሄዱ ያው ቁልቋል በር ለዚህ የሚባልና እንፍራንስ የምትባል ከተማ አለች። እሱ አካባቢ ላይም ጨምሮ የዛኛው አይነት ስሜት ሆኖ በጣም ያለ መረጋጋትና የህዝብ ትቢት አይነት ነገር አለ እንደ ባህሪ ማለት ነው። በዚህ ላይ የህወሓት ወረራ ጊዜ መጀመሪያ ብዙ መሳሪያ ተጭኖ ደስ ሲመጣ ያን መሳሪያ እንቀማለን ብለው ያ መሳሪያ ፈንድቶ ሁሉ በጣም ብዙ ሰዎች ሳንዱች ሆነው በራሳቸው ራሳቸውን አቃጥለው ያለቁበት ነው እንፍራንስ የሚባለው አካባቢ። ይህንን እንትን ብለው ያንን አካባቢ የሚያውቁና ይህን ታሪክ የሰሙ ሰዎች ሪያሊቲውን በማረጋገጥ አሁንም የምናወራው ነገር እውነትነቱን እንዲሁ ለማጣራትና በባለቤትነት ነገሩን ለመቀበል የሚችሉበትን አግባብ ለመፍጠር ነው። ይህንን ሁሉ መጨባበጫ ማረጋገጥ የምፈልገው እንዲሁ ከላይ ዝም ብሎ ጫፍ ለጫፍ ዝም ብሎ ማውራቱ ስለማይመች አሁን እኔ ነግሬው እሱ ከሚነግረኝ ይልቅ መሳይና ግብረ አበሩ ያወሩትን ሲሰማ ኢሞሽናል ይሆናል። ምንም ጦርነት የለም ምንም የለም የሚለውን እኔ እንደዚህ ከማውራው ይልቅ እኔ ብቻ እንደዚህ ከማውራችሁ ቦታው ላይ ያሉ ሰዎች አሁንም ያዩትና የተረዱትን የሚኖሩትን ህይወታቸውን ሲያካፍሉን የበለጠ እንዲሆን ትኩረት እንዲሰጡትና ለእናንተ የምትወዱት የህዝብን ሰላምና የነዚህ ውሸታሞች ክፉ ተግባር የከሸፈና የማይረባ መሆኑ ስታዩ ለምትወዷት ሀገራችሁ ለምትናፍቁት ህዝብና ሰላሙ ጭንቀታችሁን ያቀላል። በተለይ የሚናፍቁት ቦታ ላይ እንኳን የእውነት ችግር ተፈጥሮ በሆነ ድምፅ በመስማት ደስታ በመስማትም ቢሆን ጭንቀቱ ይጨምራል። ኦልሬዲ ያ ይታወቃል። ሰው የምትወዷት ሀገራችሁ የምትወዱት ህዝብ ላይ እነዚህ የተረገሙ ልጆች የሚያወሩትን መርዶ ሳይሆን ከቦታው ላይ ያለውን ይህን ሀቅ በመስማት እንድትረጋጉና ነገሩን በባለቤትነት እንድትረዱ ወደፊትም ድላችንን ሳናረክስ ጠብቀን እናስጠብቀን የምንሄድበትን አቅም የምንፈጥር መሆኑን ነው እዚህ ጋር በኃላፊነት ላሰማችሁ የፈለኩት። የለም አሁን መኪና እኮ እየሄደ አይደለም። ያው በሶሻል ሚዲያ በሚነገረው ጃውን ባለፈው ዳንግራና በሶሻል ሚዲያ በሚነገረው ዳንግራ አካባቢ እንደተስተካከለው ወደው እንደዚህ ወጡ ተባለና መንገድ ላይ የሆነ ተኩሰው ምናምን ጠፉ። ምዕራዊ ላይ ደግሞ መምህራን እንደዛ ገደሉ፣ ተማሪዎችን አልገደሉም። እንደዛ ላይ እዛ ያለው የኛው ቤተሰብ እዛ በኋላ እዚህ ጋር ሲወራ እንደዚህ ሲሆን አሁን ይሄን የሚሰማለን በተለይ ውጭ ላይ ያሉት ወንድሞች እኔ በጣም የሚያሳዝነው እኮ ይሄ ነው። አሁን ይሄን እየሰማ ይኸው 103,000 ሰው አሁን አይቶታል። በ14 ሰዓት ወጣለ አሁን የሚሰማው ወሬ ማለት ነው 108 በቃ እየተባለ ነው። ይሄ ሶሻል ሚዲያ ላይ ያለውን ነገር ነው እንትን እያለ ያለው። እስኪ ከትናንት ማለት ከቅዳሜ ዕለት መሰለኝ ቅዳሜ ዕለት አሁን ያወራሁት ነበረኝ። እስኪ ባህር ዳር ሁሉንም ተቆጣጠረ ጨርሻለሁ እኮ ብሏል እኮ እና ፓርላማ ላይ መጥተው ተቆጣጠሩባቸው ዘመቻ አንድነት። ይሄ ደግሞ ባህር ዳርን ተቆጣጥረናል ይላል ስለው እኔን ደሳለኝ ጫኔ ምን ፓርላማውን ውስጥ ተቆጣጥረውት ይለኛልና እስከዚህ ድረስ ነው እንጂ እንደዛ አይነት አለ በብዙ መልኩ ለካ የተቆጣጠር ነው ብሏል እኮ አልሰማህም ማለት ነው። እንደው በጣም እንደው ይሄኛው ባህር ዳር ነው። ይሄ ቅዳሜ ዕለት ቀን ሆኖ እየተቆጣጠሩ ነው እያሉልሽ ነው አገሩን ሁሉ እንደዛ ነው። ማርቆስን ተቆጣጠር ምናምን አይደለ እያሉ ይሄን ሶስተኛ ቀናችን በቃ አማራ ክልልን እየተቆጣጠረ ነው ይሉሻል። ዝም ብሎ መቼም
ይሄ ሶሻል ሚዲያ ያመጣው መከራ እንግዲህ እኔ ምንም ከዚህ እና እንደዛ የነሱን ነውር የመጨባበጫውን ያህል ይሄን ቼክ አፕ ታደርጉታላችሁ ምን ትሉታላችሁ? እንደው በእውነት እነዚህ ሰዎች የሚከተሉትን ደግሞ ሰዎች እንዲጠይቁ የሚፈልገው እሺ ምን ልትሆኑ ነው? የት ልትደርሱ ነው? በቃ ልታሸንፉ አይደለም ወይ ጀመራችሁ? በርቱ በሏቸው። በርቱ ቀጥሉ። በወሬን ያህል ምን እንትን አባባል እና እኔ አብሮ ያሉ ሰዎች ቢሆን ራሳቸውን ቼክ ቢያደርጉ የጤና ምናምን እንትናቸውን ቼክ ቢያደርጉ በቃ መሳይ ይሄንን ከመሰለ መሳይን መጣ ጋሻው ክፍለ ጦር ሻለቆች የተውጣጡ ፋኖች በማዕከላዊ ጎንደር ቀጠና በምዕራብ በለሳ ያሉትን ወራንዳንና አርቢትን መቆጣጠራቸውን አስታውቀዋል። አሁን እኔ ቦታዎች ራሱ ይሄ አንዴ የማስታውሰው መንግስቱ ኃይለማርያም ሰላ ድንጋይ ተቆጣጠረ ምናምን የሚባለው ፕሮፓጋንዳ ሲባለው ሰላ ድንጋይ ተራራ ነው፣ ውሃማ አካል ነው፣ ሜዳማ ነው። ምንድን ነው ሰላ ድንጋይ? የት ነው ያለው? አገሩን ራሱ ፍለጋ በፕሮፓጋንዳ የሚወሩ ነገሮችን ፍለጋ ነበር የሚቀደው። አዙሪቱ አንድ አይነት ነው። ተመሳሳይ ፕሮፓጋንዳ፣ ተመሳሳይ አሻጥር፣ ተመሳሳይ ቆሻሻ ነገር ነው የሚሰራው። እንዲሁም በአሁኑ ሰዓት በደቡባዊ ጎንደር አቅጣጫ ከጠና እስከ ደብረ ታቦር አቅራቢያ ድረስ የቡና ክፍለ ጦር በማጥቃት ኦፕሬሽን ወደፊት እየገፋ ይገኛል ሲል የጎንደር ሕዝብ ፋኖ ባወጣው መግለጫ ላይ አመልክተዋል። በተመሳሳይ በትናንትናው ዕለት የመራዊ ከተማን የተቆጣጠሩት የኮሎኔል ታደሰ ሙሉ ብርጌድ ፋኖዎች በዛሬው ዕለት ወደፊት በመግፋት ከመራዊ ከተማ በቅርብ ርቀት የምትገኘውን አማሪት ከተማን ሙሉ በሙሉ መቆጣጠራቸው ተረጋግጧል። የመከላከያ ጦር በፈቃዱ እንደ መራዊ አማሪትን ለቆ ባለመውጣቱ ከተማዋን ለመያዝ በተደረገው ውጊያ በርካታ የጦር አባላት ሰለባ መሆናቸው ነው የተነገረው። በወሎ በሸዋና በጎጃም በተለያዩ ግንባሮች በተመሳሳይ ሁኔታ የዘመቻ አንድነት ኦፕሬሽን ለአራተኛ ቀን ተጠናክሮ መቀጠሉ ታውቋል። በዛሬው የውጊያ ውሎ ዙሪያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ ሆነ ማስተባበያ የለም። ጌታቸው ረዳ አብይ አህመድ ወደ ባህር ዳር ሾልክ ብለው ገብቶ በለሆሳሳ በመመለሱ ጋሻ ጀግኖቹ በደስታ ተውጠዋል። ጀግና ጀግና እያሉም ይገኛሉ። የሀገር መሪ ተብዬ አካል የክልል ከተሞችን እንኳ ተሳቆ በፍራቻ ተሞልቶ ምን ያጋጥመኝ ይሆን ብሎ የሚጎበኝበት በተግባር አገር እየመራ እንዳልሆነ እየነገሩን መሆኑን። እሺ ምንድን ነው በቃ ስጋት ሆናችኋል። እኔ በ4 ቀን 4 ኪሎ ያላችሁትን እንኳን አንረሳም። ጎበዝ ተሳቆ ምን ብሎ ምናምን። አሁን የተከበራችሁት ወንድሞቼ እኛ በጣም ነው የምንወደው የምንሳሳለት የምንጠብቀው ጀግናችን ነው ጠቅላይ ሚኒስትር ዶክተር አብይ። ግን እንደው የእነሱን ያህል እኛ ስለምንወደው ይሆን ቀለል ያለን በጣም ስለምንሳሳለት ይሆን? እነሱ በጣም ነው እኮ የሚፈሩት። አይ ቲንክ እኔ እንጃ ብዙ ነገር የሚስቱ ነው የሚመስለኝ። ይፈሩታል፣ ያመልኩታል። ጠላት ይሄ ወዳጅ ከምንባለው በላይ ጠላቶች በጣም ነው የሚሸማቀቁት፣ በጣም ነው የሚፈሩት፣ በጣም ነው የሚያመልኩት። ጠቅላይ ሚኒስትሩ እዩዋቸው ስለሱ ሲያወሩ ምን ብለው እንደሚጀምሩ። እስኪ ከዚህ ጋር የጨፈራችሁ ጭፍሮች ሰዎችን የምትሞግቱት ተወዳዳሪያችሁን ወይም እበልጠዋለሁ የሚል የበላጭነት የአሸናፊነት ድልን አይደል የሰነቃችሁ? ምንም ያህል ቅራቅንቦ እፉኝቶች ኦር ፊሽካዎች ሆነው ቢመጡ ይህንን አስበው እንደመጡ ነግረናቸው መስደብ ነው እንደ መብለጫችሁ በሉልኝና የሰሩትን ነውር ሁሉ ረሱ። ጻድቅ ናቸው ብንል እንኳን ራሳቸው የመሰከሩትን ቆሻሻ እንኳን ቆጥሮ በዚህ መሞገት ያልቻለ ትውልድ የትውልዱን ክሽፈት፣ የትውልዱን ምክነት፣ የትውልዱን ከንቱነትና እንደዛ እንጂ የሚያሳይ እነዚህ ለማሸነፍ አይደለም በካቦ አስረን በድሮ በኢንትሪ መኪና ጭነን አምጥተን እዚህ ብንበትናቸው ወጣው የሚገቡ እንዳልሆኑ እንደኔ የዘረጠጣቸው እንደኔ በጣም ያዋረዳቸው የሰደባቸው የለም። ለምን? ስለማውቃቸው ማለት ነው። ጉዳዩን በባለቤትነት እዛው ቅርብ ላይ ሆኜ እዚህ ቦታ ላይ የሚያቦኩ የኔ ጓደኞችን ጭምር ዛሬ ብንገናኝ ምን እንድንሆን እስካሁን ድረስ ያለየልን ሰዎች አለ። ብንገናኝ ማለት እውነታው ያ ስለሆነ ነው።
በምንም አይነት መሽሞንመን የለበትም። እንደገና አንዱ ተጎጂ ነኝ የኔ ቢዝነስ ኤሪያ ስለነበርና መስራት እንዳልችል በቃ ነገ ያልፋል ከነገ ወዲያ የተሻለ ቀን ይመጣል እያልኩ ስል የቁም እስረኛ ሆኜ የቤተሰብ ኃላፊነቴን መወጣት የማልችልበት ሁነት ስለተፈጠረ ተወደደም ተጠላም ይሄ የግል ጉዳይ ነው። ራሴ ላይ የደረሰውን ነገር ብቻ ለማወራረድ ሲባል እዚህ ጋር የቆሙ ሰዎችን የእውነት ነው የምፈልጋቸው። በማስታወሻም ይሁን በምንም ይሄን ነገር መያዝ አለባቸው የምለው እንደነዚህ አይነት ነውረኞችን የግድ ማድረግ ያለብን እንድናደርጋቸው አጽንኦት ለመስጠት ነው። ዝም ብሎ የሚረሳ አይደለም። ቆይታ ይወጣላችሁ በዘመናት የሚቀጥል ጉዳይ ነው። ሂሳብ ምናምን የሚባለው ነገር እነዚህ ነውረኞች ብዙ ነገር አለ። ጥላት ያንን ይፈልገዋል፣ መዳማታችንን መቋሰላችንን። እኛም ደግሞ ያንን አንለቀው። ምክንያቱም ማን ልኮት ነው የመጣው? ያወሯት ሁሉ እያንዳንዷ ትያዛለች። እነሱም ያዙታሉ። ሶሻል ሚዲያ አለ። በቲክቶክ ላይ ሲንተከተክ የሚውለው ሁሉ እያንዳንዱ ፓካፕ ሌላ እንደሚይዝበት ሞባይሉን ማስተዳደር የሚችል ትውልድ እንኳን እንዳልሆነና ሞባይሉ ላይ የሚቀርጻት ሞባይሉ ላይ የሚያወራት ሞባይሉ ላይ ፎቶ ቪዲዮ የሚያነሳት ማንኛውም ነገሩ በሌላ ሶስተኛ ወገን እጅ ውስጥ እንደምትገባ እንኳን አያውቅም። እና ይህንን ከዛ አንጻር እንደ ግለሰብ እንኳ ጭምር ዋና ተጎጂ አድርጌ እዛ ችግር ውስጥ ያለ ሰው ሆኜ ነው እንጂ ማወራው በዜና በምን ብቻም አይደለም። ስለዚህ የሚጋነን ምን የሚል ነገርም የለውም። ራሴ እየኖርኩበት ያለው እውነት ስለሆነ ከአባት በላይ ያለ ነው። አባቴ ሲሞት ልቅሶ ሳልሄድ ከቀረው እቺ ጉዳይ እንድትፈጠር ያደረገኝን ሰው በሙሉ ምን አድርገዋል? እኔ ባደረኩበት አካባቢ የምታደርጉትን አታውሩ ይባላል። ስለማደርገው አላወራውም እንጂ ብዙ ነገር ግን ይደረጋል ነው። ሀገር ለማሻገር እነዚህ ሰዎች የሚያሰናክሉት ትውልድ መሳይ ከሆነ ዓመታት በፊት ምን ሲላችሁ እንደነበር ኔትወርክ ምንድን ነው እንትን አለ እኛን በሰላም ሊመለስልን ያልቻለውን ነፃነታችንን በተፈለገው የኃይል እርምጃም ለማስመለስ የቀረበ ጥሪ። ይሄ ኦክቶበር 1 2019 ዓ.ም ላይ የጻፈው ነው መሳይ። ከዛ አንጻር ስናየው ነው እንጂ መሳይን በዚህ በክህደቱ እኮ ብናውቀው መሳይ ምንም ላይ ደንቀን ሁሉ ይችላል። ግን ከወደድነው ዋጋ ከከፈልንበት አምነነው ብዙ ነገር ላይ ይሄዳል ብለን የጣልንበትን አደራ ሁሉ ቆጥረን ከሱ አንጻር ስናየው ነው መሳይ የሚያበሳጨን፣ ደረጀ የሚያበሳጨን። ከዛ ደግሞ እነዚህ ሰዎች እድሜ ልኩን ሞክሯቸው በየሄዱበት ኪሳራን ብቻ የሚያስተናግዱ ነውረኞችን እያመለከ በእጁ ላይ ያለውን የሀገር ሰላም የሚያስከብረውን መከላከያ ሰራዊት ላይ የሚተኩትን ሰው እያጨበጨበ መደገፉን ደግሞ ሰዎች ነውረኛ መሆናቸውን እንዲያውቁ ብለን የምንለው ከትናንቱ አንጻር ነው። የኔ ውድቀትም ሆነ ከፍታ የሚረጋገጠው ከጀመርኩበት ጀምሮ ዛሬ የማወራው ነው ለነገ ውድቀትም ሆነ ከፍታ መሰረት የሚሆን ዛሬ የማወራው እውነት ከሆነ ነው ይሄ እውነት እንደ እውነት መለኪያ የሚሆን የዛሬው ንግግሬ ነው ለነገ ማረጋገጫ ራሴ ላይ ምስክር ሆኖ የሚያገለግለው ማለት ነው። የኢትዮጵያ ሕዝብ ካለፉት 5 ዓመታት ከስህተታቸውና ግፋቸው ይማሩ ይሆናል ብሎ የታገላቸው ህዝባዊ ወያኔ ሓርነት ትግራይ ሐምሌ 29 ቀን 2008 ዓ.ም ሁሉ ጊዜ በሚያደርጉት የሌብነት ዘዴ የሶሮቃንን ሳንጃን በሮች በሌሊት በማለፍ በራሳቸው ካድሬዎች ተነሳስቶ እንዲጠበቅ በማድረግ ጨፍጭፎ ለመጨረስ ዘመቻ ጀምረዋል። የዘመቻው ዓላማም የራስ ምታት የሆነባቸውን የጎንደር ህዝብ ማስደንገጥና በሀገሪቱ የተቀጣጠለውን ትግል ማስቆም ነበረ። ዳሩ ግን ሚስማር ሲመቱት ይጠብቃል ሆነና ጀግናው የጎንደር ከተማ ህዝብም በጠቅላላ በመውጣት እነዚህን ወንጀለኞች ወጥሮ በመያዝ የዙሪያ ወገኖችን በመጠበቅ ላይ ይገኛል። የክልል አድማ በታኝ ፖሊሶችና ሚሊሻዎች የወገናችሁ መጨፍጨፍ ተፈጥሯችሁን እያሟገተው የዚህን ጨካኝ አፋኝ የአንድ ገዢ አናሳ ቡድን ትዕዛዝ ከምንም ባለመቁጠር ጎናችን በመቆማችሁ እጅግ በጣም እናመሰግናለን። ለጊዜው ለኛም ትልቅ ኃይል ነበረም። ውድ የኢትዮጵያ ወገናችን ሆይ
እንደምታዩት እኛን የገጠመን ትግል በማንኛውም ዓለም እንደሚከሰተው በጨቋኝ መንግስትና በተጨቋኝ ህዝብ ተብሎ በሚጠራ መካከል ሳይሆን በአንድ ዘራችሁን በማጥፋት የበላይ ሆኜም ልግዛ በሚል ጎሳም እናም ፍዳው አላልቅ ባለው ሌላው የኢትዮጵያ ህዝብ መካከል ነው። ይህንን እንደዛ ሲያቀራራ የነበረው ሰውዬ አሁን ምን እያለ እንደሆነና የትኛውን እናምነዋለን? ሁሉንም ነው የምንጥለው። ትናንትና አምነነው የነበረውን ነገር ክዶ ገልብጦ አሁን በዚህ ልክ ከሃዲ ጠላት ሆኖ የመጣው ይሞታታል እንጂ አንድ ሰው ውሸት በቀላሉ በዚህ ልክ እያሽሞነሞነ እያጣፈጠ የሚያቀርበው መሳይ ውሸታም አስመሳይ ከሃዲ ሆኖ ተፈጥሮ የኖረና ያለ የነበረ እኛ ግን ሳንረዳው የነበረ ባንዳ ስለነበር ነው በዚህ ልክ የሚቀደደው እንጂ ይህንን በመድፌ በስሪንጅ እንኳን ቢሰጠው በዚህ ልክ አይቀባጥርም ነበር። በእውነት የሀቅ ሰው የሀቅ ቤተሰብ ሀቅ መሰረቱ ሆኖ ያደገ ሰው ቢሆን ማለት ምኑን እንትን ነው። አሁን ይህን እየሰማ የሚሰናከል ማሽቃበጥን መሳይ አሽቃብጣት እያለው ነበር። እንትና ማን ነው ሀብታሙ? አዲሱን ትውልድ አያውቀውም። በመጀመሪያ ወደ ትናንትናው መግለጫ ሳይደለህ ከማይረባ ጉልበት ልብ አድርጉልኝ ማለት ብሎ ነው አብይ አህመድ ይህች መግለጫ ወጣትና እንደነገርኩ አዲሱ ትውልድ የእውቀት፣ የሀሳብ፣ የጀግንነት፣ የታሪክ፣ የጥበብ፣ የሁሉ ነገር የፍልስፍና ባለቤት ነው እና ሰፊው የአማራ ማህበረሰብ ሰፊ መልክዓ ምድር ላይ ያለ ህዝብ፣ ሰፊ ሪሶርስ ያለው ህዝብ፣ ሰፊ የሰው ኃይል ምንቅ የሰው ኃይል ያለው ህዝብ ሲቀናጅ ሲዋሃድ በአንድነት ምን ሊፈጥር እንደሚችል አብይ አህመድ የፖለቲካም የኢንቴሊጀንስ ትንተና ማይሰራ በገደምዳሚ ሀገር ስልጣን ላይ የወጣ ሰው ስለሆነ አዲሱን ትውልድ ስለማይረዳ የሚያራምደው ሀሳብ ነው። አንድ ሁለተኛ ግን በአጽንኦት የምናየው አንድ ከህወሓት መካከል አንድን ሰው መጥቀሱ፣ ሁለት የፋኖና የአንድነት ኦፕሬሽን እና የአንድነት መንገድ ከህወሓት ጋር ያያይዝበት የሞከረው ጉዳይ የእኛ ቀይ መስመራችን ነው። ስለዚህ በጥልቀት እየተከታተልን እየመዘን ለህዝባችን ይፋ የምናደርገው ጉዳይ ነው። ይሄ አንዳንዴ ያው ያስቆጣላል፣ እልህ ሁሉ ያስይዛል። እልህ ምላጭ ያስወጣል ይባላል። አብይ አህመድ ይላል እና ማን ነው የሰው የ120-130 ሚሊዮን ህዝብ መሪ ነው። ወደዳችሁም ጠላችሁም ተቀኑበታላችሁ። አብይ አህመድን ካልሲው መሆን አትችሉም። እኔ ጽንፍ ላይ ያላችሁ ሰዎች የሀገሬን መሪ የሀገሬን መከላከያ ሰራዊት ለሀገሬ የሚሰሩ ሰዎችን አይደለም ኢትዮጵያዊ ሆነው የተፈጠሩ ማንኛውንም ፍጥረት በስራቸው ሊሞግታቸው ይችላል እንጂ በጠቅላላው ሊያጣጥልብኝ አልፈቅድም። እነዛ ኢትዮጵያዊ ናቸው፣ የኢትዮጵያ ሀብት ናቸው። እነሱ የኔ ክብር ናቸው፣ የኔ እህት ወንድሞች ናቸው፣ የኔ ናቸው። በቃ ማንም በስራው መወገዝ መሞገት ይችላል። እንኳንስ መሪን እንኳንስ ኢትዮጵያን እያሻገሩ ያሉ ጀግኖችም የትኛውም ቦታ ላይ የኢትዮጵያን ልጆች ማንም ሰው እንዲነካቸው አልፈቅድም። የትኛውም ዓለም ጫፍ እንዲህ አይነቱ ጭንጋፍ ይህን በመናገር እሱ እኮ ይናገር አብዷል። እንደ ድሮው አማኝ ከሆነ ወደ ጸበል አስረን እንወስደዋለን። በዘመናዊም ከሆነ አማኑኤል አሁን ቦታ ካለ ወደ አማኑኤል እንወስደዋለን። ይህንን ሰው ብሎ የዚህን እብደት ከሱ በላይ ወርሶ የሚያብደው እኮ ነው። አልገባኝ ያለው ለምንድን ነው ኤክስፓየር የማያደርገው? እኛ ሀገር እስኪ ወንድሞቼ ስንት ልብስ አላችሁ? ሴቶችም ወንዶችም ስንት ልብስ አላችሁ? እቤታችሁ ውስጥ ታውቁታላችሁ? ስንት ጫማ አላችሁ? እቤት ውስጥ ምን አይነት እቃዎች ቁጠሯቸውና ፋሽን የሚባለው አንድ ቀንም ሳንጠቀምበት ፋሽን ተብሎ ኤክስፓየርድ የሚያደርግ አለ። ዲዛይነሮች እና የዛ የማርኬቲንግ አሰስመንት ሰራተኞች ወይም የካምፓኒ ዲዛይነሮች ምናምን የራሳቸው የሆነ አካሄድ በመሄድ ነገሮችን ወደው ውድድሩ በጣም ከባድ ነው። አንድ እቃ ተመርቶ እኛ እጅ ላይ ሳይደርስ ፌል የሚያደርግበት ሁሉ አለ። ቦቲክ ምናምን እንደ ድሮ አይደለም አሁን የሚሰራው። አሁን ላይ መጥቶ ገና ተቆጥሮ ርክክብ ሳይፈጸም ፋሽኑ ተቀይሯል ሊባል ይችላል። ቢኮዝ የዓለም እውነት እንደዚህ ቅጽበታዊ ነው። በዚህ ዘመን ላይ
ኢትዮጵያ ውስጥ ፖለቲከኛ ኤክስፓየር የማያደርገው ለምንድን ነው? የሐሳብ ልዕልናው ዘመኑን የማይዋጅ ቆሞ ቀር የሆነ ፖለቲከኛ እድሜ ልኩን በኪሳራ ይኖረ። ጠቅላይ ሚኒስትሩ ተናገሩ። ዘመናቸውን አባክነዋል። ያዩትን የሰሙትን መጽሐፍ ጻፉ፣ ይሽጡ፣ ይቸርችሩ። ከዛ ውጭ ግን የወጣቱን እድሜ መጫወቻ ማድረግ የለባችሁም። ወጣቱም ዘመንህን ለነዚህ የራሳቸውን የተሰጣቸውን ዘመንና ዕውቀት ያባከኑ ሰዎች ያንተን ዘመን እንዲያባክኑብህ አትፍቀድ ብሏል። ለውድድር እንኳን እንደው የሚቀርብ ሰው ንጣ። ጠቅላይ ሚኒስትሩን እንዴት እንደው የሆነ ያሸነፈው እንደዚህ ምናምን አንድ ሚዛን ላይ እንኳን ከዚህና ከዚህ ብለን እንደው የምናስቀምጠው ሰው ይጥፋዊ። በዚህ ልክ የበከተ የበሸቀጠ ሰው ሆኖ ተፈጥሮ መንገድ ላይ የቀረ እኔ ጨነገፈ ብዬ በተደጋጋሚ የምናገረው ገላጭ ቃል ነው። እንደገና የሚነድም ከሆነ ጸያፍ ቃል ስለሆነ ሰው ያንን በመጸየፍ ከዛ ነገር ወጥቶ የራሱን አለመጨንገፍ ታላቅነቱን በበጎ ነገር በክብር ራሱን እንዲቀጥ በሁሉም ነገር ላይ ወኪል ነው፣ አምባሳደሩ ነው። ይሄ ልጅ አብይ እንደዚህ በቃ አሞታል ስለታመመ ጀስት በቃ ብሎ መተው። ከዚህ ጋር ግን ተሰልፈው ነው ፕሮፌሰር የሚባሉ ሰዎችን ደግሞ ቸክ እያደረጋችሁ ዘና እያላችሁ እየታዘባችሁ ብታምኑም ባታምኑ እናንተ የኢትዮጵያ ጠላቶች ከእንደነዚህ አይነት የፉኝት ልጆች ጋር ሆናችሁ ያላደረጋችሁት ነገር የለም ነበር። ነገር ግን አሸንፈናችኋል። ጀግና ልጆችን ሰጥቶ ጀግኖችን እያበረታ የሚሄደው እዚህ አብራችሁኝ ያላችሁት ወንድሞችን በሐቅ ሞልቶ በሐቅ የሚያኖራችሁ ፈጣሪ ነው። አብሮ ያገናኘን ያዋደደን ለዓላማ ጽናት ሲባል ከዚህም ባለፈ ዋጋ እስከ መክፈል ድረስ እንድንቆም ያደረገን ፈጣሪ ነው። ያንን ክብር እሱ ነው የሚወስደው። ጠቅላይ ሚኒስትሩንም በየትኛውም ቦታ ላይ ሐቅ እንዲወጣ ሌት ተቀን የሚደክሙ ብዙ ሰዎች አሉ። የሚገርማችሁ ጠቅላይ ሚኒስትሩ መሪ ስለሆኑ ነው ልትሉ ትችላላችሁ። መከላከያ ሰራዊት ላይ እነዚህ በአመራር ላይ ያሉ ሰዎች ችግር የለም። ምንም ቢሆን ምንም ማንም የማያውቃቸው ግን ታውቀው ቦታው ከተሰጣቸው በላይ ለሀገር መሻገር ዋጋ የሚከፍሉ ሰዎች አሉ። በጣም በጣም በየቤቱ ማለት ነው። የሚገርመው ያ እንግዲህ የፈጣሪ ፍቃድ። እነዚህኞች ፊት ለፊት ይታያሉ። ይሄ አይነት እና መሰል ይሄን ከፊት አሰልፎ የሚመጣው የኢትዮጵያ ጥላት ይሄንን እስከሆነ ነገር ድረስ ተጠቅሞ እንደ ስራቸው የሚጠቀምበት ነው። በጣም የሚስቁ ይመስለኛል። አሁን ይሄን ማርሸትን ሰምቶ ዘመነን እየሰማ መሪ ወዳጁን እየሰማ ከንግግር አንስቶ ለአንድ ቪላ ቤት ዘበኛ አድርገን ብናቆማቸው ይወጣሉ ይገባሉ ወይ ብዬ ሁሉ ነው የተናገርኩት። እነዚህ ከንግግር አንጻር ማለት የሆነ አይደብርም? አሁን ይህን ሰው ከጠቅላይ ሚኒስትር ዶክተር አብይ ጋር ማወዳደር እዛ አማራነት የሚለው ላይ እኮ ያሉ ሰዎች ካሉ ጀነራል አበባው አማራ ካልሆነ ዘመን እንዴት አማራ ይሆናል? ሲምፕል ካልኩሌሽን ነው። ግን ብሔርተኝነት ሰዎችን ተረኛ በይና ተረኛ ተበይ ለማድረግ የተሰራ አንድ የጥፋት ጉድጓድ ወይም የጥፋት የሆነ ማህበር አክሲዮን ምናምን በሉት። ቢኮዝ ጭፈራ ቤት ተብሎ ከተባለ ጭፈራ ቤት ምን እንደሚሰራ ከስሙ ጀምሮ ተግባሩ ያንን ፖለቲካ ምናምን የትግል ፓርቲ እየተባሉ በተለይ ሶስቱ ጸንተው ያሉት ወያኔ ፋኖ ነኝ ያለው ቡድን ፋኖ የሚለውን አንሰጥም። ቢኮዝ ዛሬ ላይ ሰው ስለለመደው እንደ ሰው ጋር ለመግባባት ስል ማወራው እንጂ ፋኖን የሚያክል የኢትዮጵያውያን ጀግኖች ስም ነው። የአማራ ክልል ተወላጆችም አይደለም። የኢትዮጵያ ባንዲራ የአማራ ክልል ሰዎች ባንዲራ አይደለም፣ የኢትዮጵያ ባንዲራ ነው። ያ ታሪክ የሁላችን ነው። አንዱ እንደዚህና እንደዚህ የሚዛነብ በወቅቱ የኢትዮጵያ ታሪክ ነው፣ አሁን ሌላ ታሪክ ነው። ሁሉም እንደዛ ነው። ስለዚህ ለሆነ ነገር መስጠት ባህሉም የጋራችን ነው። የኔ ነው ምናምንም የራሱን ይስራ። ሰዎች የሰሩትን ነው እንደሚካፈለው። ስለዚህ ፋኖ ነኝ ብሎ የመጣው እንደ አይነቱ ሌባ ያንን የተቀደሰ የጀግኖችን ስም ሳይከፈለው እውነትን ወዶ ለሌሎች ዋጋ በመክፈል የመጣ ጀግኖች የተጠሩበት የተከበረ የጀግኖች ስም ነው። እሱን ስምም ለእንደዚህ አይነት ወራዶች አንሰጥም። ትምህርት ቤት ለሚዘጋ መስጠትም ስለሚያስጠይቀን ለእኛምና ይህን ደግሞ አምጥተን ከዚህ ጋር እንደዚህ ነው ምናምን ይሏችሁ ነው። አብይ አህመድ እዛው ላይ ስጠይቋቸው ከንግግራቸው ከምናቸው ምናምን መልሶ አለላችሁ። በተለይ ከዚህ ጋር ያሉ ሰዎችን እንድታደርሱ የምንፈልገው ያቅ ሰዎች አለን። አንዲት እድል አግኝተው ቢሆን እነዚህ ቆሻሾች እኛ ደግሞ እውነትን ደግፈን የመጣን ሰዎች አንድ ቦታ ላይ ተሳስተን ቢሆን ያስቀምጡን ነበር ወይ?
የሌለውን ይሄን ለያል ቱሪን አፋተ አራተኛ ቀን ተይዟል ምናምን እያሉ የሚደነፉትን እንግዲህ ባገኛችሁት አጋጣሚ ስታዩ እዚህ የሰማችሁትን ታላችሁ። ነገ ደግሞ በተቻለ አቅም በብዙ ቦታዎች ላይ ስልኮችን ለማግኘት ሞክራለሁ። ነገ ያ ለሌሎች እንዲደርሱሉ ማድረግ ስላለብን ማለት ነው። እያወቀ ሰው የፈለገው መሆን ይችላል። ግን እንደዛ አይነት ነገር አይደለም። እነዛ ሰዎችም እዛ ቦታ ላይ የሉም። ቢኖሩም የመጀመሪያ ሰው ጨፍጭፎ የሚበላቸው እነዚህን መሪነን የሚሉ ሰዎችን መጀመሪያም አልመሩም፣ አሁንም የሉም። እውነታው ይሄ ነው። ምግበይ እንደዛ ተባለ እንደዚህ ተባለ፣ የመከላከያ መግለጫ ሰጠ አልሰጠ ምናምን እንዴ መከላከያ ራሱ እንደዛ አይነት መግለጫ በዚህ ልክ ምንድነው የሚያምጠራጥራቸው ከሆነ መከላከያ ሰራዊት ደግሞ ሌላ መግለጫም ስጥልኝ። 15 ሚሊዮን ብር የማረኩትን የህዋት ተላላኪ 15 ሚሊዮን ብር መሸጣቸውን ራሳቸው አይደል ያው ደግሞ ገመና ደግሞ መትረክረክ ደግሞ ነውር እንደ ጃዊስ አለ እንደ ነውር የሚተፋ ነውር የሚሰራ ነውር ላይ የሚኖር እስከ ተከታዩ ከዛ ጋር ገንዘቡን ያወጣ ሞራል የሰጠ የትኛውንም ሰው እንድታዩልኝ እኮ የምፈልገው በጣም የበሰበሰ በየትኛውም አግባብ በጣም የረከሱ ሰዎች የተሰባሰቡበት የአማራን ህዝብ የኢትዮጵያን ህዝብ የማይመጥኑ ሰው ከሚባል ጋር ማወዳደር የማንችላቸው ምንም አይነት ፍጥረት የሚበልጣቸው ከየትኛውም ፍጡር በታች የሆኑ ደናቁርት የተሰበሰቡበት መድረክ ነው። በጃዊሳ ስም የመጡ ሰዎች ደግመዋለሁ። ውሻ፣ ድመት፣ አይጥ ምናምን ዝንብ እንዲሁ ምንም ትባል ቁንጫጭትም ትሁን ከዛ ሁሉ ፈጣሪ አክብሮ ከፈጠረው ፍጥረት በታች የሆኑ ርካሾች የተሰበሰቡበት የጥፋት የረከሶች የተሰባሰቡበት የረከሰ የጥፋት መድረክ ነው ጃዊሳ የሚባለው ቡድን። ከሰው ጋር ሁሉም ማይሆን እንኳን ከጠቅላይ ሚኒስትር ዶክተር አብይ ጋር የኔን ይችን ጣቴን ያክል አታውቁም። አንዷን ጣቴን ታህል በጃዊሳ ስም የመጣችሁ ሰዎች በመሽተት በመከረባት በማስጠላት እንደዚህ ከላይ እስከ ጫፍ ድረስ ያላችሁ በዚህ ስም የምትለምኑ ያደረሳችሁትን መከራ ሁሉ ነገ የምንቆጥር መሆኑን በጣም ርካሽ ባለጌዎች እንደሆኑ ግን እንድትነግሩልኝ እፈልጋለሁ። ምንም ከውድድር እንኳን ጠቅላይ ሚኒስትሩን ምናልባት አፋችሁን የምታሟሹት እናምነዋለን እያላችሁ የጅብ ግልገል ታቀፈ የምትሄድ በእርግጥ ለእኔ አይደንቀኝም። የመጀመሪያ ልጁን ለሰይጣን ገብሮ ነው ሀብታም ለመሆን ጥረት የሚደረገው። ሰይጣን አምላኪነት በስቷል። የሆነ ጉዳይ ገጥሞኝ ኮሶበር የሚባለው ቦታ ላይ 1 ወር አካባቢ ተቀምጬ ነበር እና ኮሶበር፣ ቻግኒ፣ ዳንግላ ምናምን የሚባለው አካባቢ ላይ ሳየው ከዛ ባህር ዳር ደግሞ ሌላ ጊዜ አጋጣሚ ሆነና 1-3 ወር ይሄ ቆሻሻ ክስተት ከመከሰቱ በፊት በዛ አካባቢ ላይ ነገሮችን ለመረዳት እንዳጋጣሚ ሆኖ ቆይቻለሁ። እዛ ጋር ሳየው መስገብገብ ነው። የባለቤቱን የሚስቱን ብልት ቆርጦ ወስዶ ሀብታም ለመሆን ብዬ በግልጽ ያወራሁት ሰዎች እንዲማሩበት ነው። ነውሩን ለመግለጥ ነው። ያንን መሸፋፈን አልፈልግም። ከዛ ቀጠለ። ዘመነ ካሴን አይታችሁታል። የሰው አጽም ሳይቀር የጅብ አጽሙን ምናምን ሁሉ ቀብሮ 2 ጊዜ 3 ጊዜ መከላከያ ሰራዊት በተለያዩ ቦታ ላይ ባገኘው ላይ ያ ወጥቷል። ቴሌግራም ቻናል ላይ ከናትናኤል እና ሌሎች ቤተሰቦችም ፖስት አድርገውታል። እኛም ሼር አድርገናል። አሁን እሱም ብቻ ሳይሆን ጭራሽ ጠቅላይ ሚኒስትሩ ግልገል ጅብ አዝለው እስከሚያገኟቸው ድረስ ህዋት በዛ በወረረው ጊዜ እዚህ አንገታቸው ላይ አድርጎ አደንዛዥ እጹን እንዲጠጡት ሁሉ እያደረገ ሲሄድበት የነበረውን የህዋት ውላጆች እንደነበሩ ዘመነ ካሴና መሬ ወዳጁ ጀግና የተባሉ የአማራ ልጆችን ከጀርባ በአብራራው ጥይት እየገደሉ ነበር። ቅማንትና አማራ ብለው በጀመሩበት ላይ እኔ መተማ ላይ ሆኜ ያየሁት ነገር ቢኖር ጀግና የተባለውን የሆነ ጦርነት አውጀው ሄደው ገለው አስከሬን ይዘው ይመጡ ነበር። እነዚህ ገዳዮች ናቸው ብዬ በድፍረት ተናግረናል። እሱ ብቻ አይደለም፣ አፋርና ሶማሌን እያገዳደሉ ጉራ ፈርዳ ላይ አማራ የሚጨፈጭፉ፣ ወለጋ ላይ አማራ የሚጨፈጭፉ እነሱ ናቸው ያልኩ ነበር። እነሱም ማፈራቸው ተበላሽቷል። ምን አሉ? የወለጋ ፋኖ መሰረትን አሏቸው። የደቡብ ፋኖ መሰረትን አሉ። ያ ማለት ምን ማለት? ደቡብ አካባቢ ላይ አማራን ይጨፈጭፍ የነበረው ቡድን ይሄ አሁን ያሉት ነው ማለት ነው። ወለጋ አካባቢ ላይ አማራን ይጨፈጭፍ የነበረው ፊት አውራሪ ይሄ ቡድን ነው ማለት ነው። በቅርቡ ትግራይ ላይ መስርተናል ብለዋቸዋል።
ምግበይ እንደዛ ሆነም ምናምን ምን ምግበይ እንትን አለው። ዞሮ ከመቀሌ ጥይት እየተጫነ የት ቦታ እንደሚያዙሉ አይታወቅም ወይ? ምንም የማይታወቅ ነገር የለም። ብቻ እነዚህ ሰዎች እየታዘባችሁ በራሳቸው ቆሻሻ ወጥመድ ራሳቸውን አንቀው እስኪያጠፉ ድረስ እኛ ሳንነካካ መጠበቅ፣ እኛ ራሳችንን ጠብቀን እንደነዚህ አይነት ርኩሶትን የተሞሉ ሰዎችን ለሰው እንኳን እንዳይሰማቸው በማድረግ በማሸሽ በጥንቃቄ ኮሮና አካባቢ ላይ በጓንት ምናምን በማክስ ሸፋፍነን በሚገባው መሸከፍ ላይ ትኩረት እንዳንዘናጋ ፕሊስ። ኢትዮጵያ ውስጥ ያለው ነገር ቢኖር መዘናጋት፣ በቻለው አቅም ሲገለን የኖረው ባለጌ ያ የክፋት ዘመን ሁሉ አልቆበት አልሳካለት ሲል የሆነ ተለሳልሶ ሌላ የጥፋት እቅድ አውጥቶ እንደገና ለጥፋት እስኪነሳ ድረስ እኛ አምኖ የመቀመጥ አይነት ባህሪ ያለው ሰዎችን እንውደድ፣ እናክብር፣ እንከታተል። ይሄ ኤርትራውያንም የሻዕቢያን ተልዕኮ የተሸከሙ ኢትዮጵያ ውስጥ ያሉ አሉ። የህወሓትን በሽታ የተሸከሙ ሰውን በጥርጣሬ የሚያዩና ሰውን ካላጠፉ የማይረኩ ከህወሓት በላይ ህወሓታዊነት የወረሳቸው አሉ። ያን በሽታቸውን ያጋሯቸው ደግሞ አማራ ክልል ላይም አሉ፣ ኦሮሚያ ክልል ላይም አሉ። የትኛውም ቦታ ላይ ሰዎችን መውደድ ማክበር ግን መከታተል፣ ይህን እንጨምርበት። ምንም ችግር የለውም። ሰዎችን እንውደድ፣ እናክብራቸው፣ እንከታተላቸው፣ እንወቃቸው። ለየት በክትትል ውስጥ ካስገባናቸው ማንም ሰው ስርዓቱን ይዛል። ሊስትሮ ይመስላል። አይ ሊስትሮ እኮ ነው ስንል እሱ ይጫወትብናል። አይ እንትን ሞሎያ እኮ ነው ሞሎያ ነው እያለ የሚያዞረው ሞሎያ እያለ ያዞራል። እሱ እኮ ሰርቶ ምናምን ስንለው እኛ ላይ ሰርቶልን ይላል። ራበኝ ብሎ እንደዛ ሰውን እናብላ፣ እናጠጣ፣ እንንከባከብ፣ ግን እንከታተል። መዘናጋት በፍጹም ይሄ እዛና እዚህ እየተባለ ያለው ነገር ቢኖር ኤርትራ ድረስ ጦርነቱ ከሄደ ኢትዮጵያ አሸንፋለች። ኤርትራ ከፈራ ከተስበረ እንደዛ ሚሳይሎች ምናምን አደረገ ይባላል። አሁንም እየጮህ ነው በተለያየ ቦታ ላይ። ኢትዮጵያ ውስጥ ገብተው ሲፈተፍቱ ነው የኢትዮጵያ ጠላቶች አቅም ይኖራቸው። ኢትዮጵያን ነፃ አውጥታል። ጉዳዩን ከመሃል ወደ ዳር ከገፋ ነው ሀላስ በቃ አሸንፈናል። የወደብ ጉዳይ አጀንዳ መሆኑ ማፈሪያ መሆኑ ማብቃቱን ሁሉ ጠቅላይ ሚኒስትሩ ተናግረዋል። እሱ መሆኑ በራሱ ትልቅ ድል ነው። እሱን አስከብረን የኢትዮጵያን መሻገር እውን እናድርግ። ብታምኑም ባታምኑም የወደብ ጉዳይ ከሀገር ከሴኩሪቲ አንጻር የምናጣውን ነገር እንደ ደህንነት ቢሮና እንደ መከላከያ ወይም እንደ ሀገር መሪዎች ባለስልጣኖች እነሱ የሚያወሩት የሚያውቁት ነገር የበዛ ቢሆንም እንደኛ ግን በጂኦፖለቲክስ ላይ ተጽዕኖ ለመፍጠር በሀገራት መካከል እንደ ሀገር መታየት አለመታየት የመናቅና የመጣል ወይም አቅም የሚሰራቸው ብሎ ተራ እንደነዛት ሆዳደር በህይወታቸው ሁሉ ተስፋ የቆረጡ ሰዎችን እየሰበሰቡ የአጥፍቶ ጠፊነትን ባህሪ የሚያሳልጡ ሀገራትን ያዋርዳል። ለኢትዮጵያ አቅሟን ከፍ ስለሚያደርግ እንደ ኢኮኖሚ ደግሞ $2 ቢሊዮን ከሆነ በግብፅ እጅ በሉትና ወይም በጥራቶች እጅ ስትሉ ጅቡቲን የሆነ ነገር ልክፈልሽ ኢትዮጵያን ይህን ያክል እንትን በይ ቢባል በኢንዳይሬክት ውስጥ ለውስጥ በሚሰራው አሻጥር ይህን ያክል ጫና ከመጣ በይፋ ይሄ ነገር ቢደረግ ሆን ተብሎ ነው በርም የተዘጋው። ከዚህ ጋር ታሳቢ ያደረገ አንገትና ጭንቅላት ያለው ዓለም አይደለም ያለ ነው። ጉልበተኝነትም ወሳኝ ነው። ጥይት ካመረትን፣ ድሮን ካመረትን፣ የመከላከያ አቅማችንን በዛ ልክ ካሳለጥን አስፈላጊ የሆነውን ነገር ሁሉ እኮ ይሆናል። መደረግ ያለበት እኔ መናገር አልፈልግም እንደ ስትራቴጂ። ለምሳሌ የኢትዮጵያ ኔቪ ለምንድን ነው ሊቢያን አረጋግቶ ሊቢያ ጫፍ ላይ አለው ሜዲትራን ባህር ላይ ለምንድን ነው የማይጥለው? ግብፅ እዚህ መጣ ሶማሌ ላይ የምትፈተፍት ከሆነ ሱዳን ላይ የምትፈተፍት ከሆነ ኤርትራ ላይ በሁለቱም ሱዳኖች ላይ ጅቡቲ ላይ በዛም የምትፈተፍት ከሆነ ለምንድን ነው እኛ ሊቢያ ላይ ሄደን እማንለው አይነት ሁሉ አለ ማለት ነው። ጀስት መሆን ያለበት ግን ይሆናል እኛን በማዋረድ ብቻ እኛን በማጥፋት ብቻ ተቀጥረው የሚሰሩ ሻዕቢያና መሰል ሰዎች የኛ የኢትዮጵያ መሻገር ያው የነሱን ህልውና ስለሚያሳጣቸው መሳይና መሰሎቹም ደግሞ የኢትዮጵያ መሻገር አሁንም የነሱን ኤክስፓየር ዴታቸውን ስለሚያፋጥነውና ታንቀው ወይም ተሸክፈው እንኳን የሚጣሉበት ቦታ ስለሚጠፋ ለዛ ነው በዚህ ልክ የሚጮሁት። እነዚህ ሰዎች ግን እንለያቸው።
እንለያቸው፣ እንወቃቸው። አውቀናሃል፣ ስራህን አይተናል፣ ተረድተናል፣ አንለቅህም። ኢትዮጵያ እንድትወድቅ እንድትጎሳቆል ስላደረግ ያንን ዋጋህን ማግኘት ይኖርብሃል። አንተን እንደዚህ ነው ብለን እንትን አንልም። ካወቅንና በማግለል ብቻ ብዙ ነገር ስለሚደረግ በዛ መልኩ ሰዎችን ብናቃቸው ጥሩ ነው። እንከታተላቸው፣ ለሀገር የሚሰሩ የማይሰሩ እያለና ያ እውን መሆኑን ከነዚህ ጩኸት ሁሉ መረዳት ትችላላችሁ። በየትኛውም ማግባብ ግን ኢትዮጵያን ማሻገር አለብን። የዜጎቻችንን ክብር ማምጣት አለብን። ሀገር መስራት አለብን። የትኛውም ሀገር ላይ ለመስራት ሀገር ሊኖረን ይገባል። ስርዓተ መንግስታችን እንዳይጠነክር ማጠንከር የምንችለውን ሁሉ አድርገን አልጠነክር እንኳ ቢል ሌላ ለማጠንከር የምናደርገው ነገር ላይ እንመካከራለን እንጂ እንዲላሽቅ፣ እንዲወድቅ፣ እንዲደክም፣ ተስፋ እንዲቆርጥ በስሜት በኢሞሽን የሆነ ውሳኔ የተሳሳተ ውሳኔ እንዲወስን የሚደረገው ምን ማለት ነው? እንድንበተን እንጂ የተሻለ ነገር የሚያመጣ ኃይል ቢኖር ማን ይጠላል? የተሻለ ነገር የተሻለ አማራጭ የሚጠቅስ በጎ የሆነ ይሄ ከየትም የተሰበሰበ እንዳልኳችሁ እኮ ነው። እናት አባቱን የካደ በውርስ መሬት ወንድሙን የገደለ መሬት ላይ ያለውን የምናገረው እኮ የእውነቴ ነው። የእውነት እዛ ቦታ ላይ ዛሬ የማየው ፍርድ ቤቶች ላይ ቸካትሩ በጣም የላሸቀ ትውልድ ነው። ብታሸክሙት የማይሸክም አምነነው መርጠነው ደሞዝ የከፈልነው የሚገባውን እንክብካቤ ያደረግንለት ያለው ኃይል ወይም አመራር አልሰራም የሚል አይደል መቀስቀሻው። ያንን እየጣለ ታዲያ ይሄ ከየሰፈሩ የተጠራቀመ ሌባ በምን ልንሞግተው ነው የሚል መጠይቅ እንዴት ሰው መጠይቅ ያቅተው? በምን ጠይቀዋለሁ? ምን አግባብ አለ? ያለውን ላፍርስ ነው የሚለው። ተቀያሪ ልብስ ሳይገዛ ልብስ አውልቁና ሂዱ፣ ልብሳችሁን እዚህ አውልቁና ቡቲክ ቤት ሄዳችሁ ልብስ ፈልጋችሁ መርጣችሁ ግዙ አይነት እኮ። ሰልፍ ሲባል የትኛውም ቦታ ላይ የሚጠይቁ ሰዎች ኃላፊነት ሊወስዱበት የሚችል አግባብ መዘርጋት አለበት። ሰልፍ የሚጠይቁ ሰዎች በሰልፉ ላይ የታቀደውን ዓላማ በግልጽ መተንተን፣ ከዛ ውጪ የሆነ ማንኛውም ነገር ቢፈጠር ኃላፊነት ሊወስዱ የሚችሉ ሰዎች መምጣት አለባቸው። አሁን ላይ የሀገርን ሁኔታ የሚተቹ የሚያጣጥሉ ሰዎች ይህን በማድረጋቸው ሊያመጡ ያለውን ነገር ጽፈው ያቅርቡ። ምንም ነገር ሀገሬ ውስጥ ቢፈጠር ኃላፊነት ሊወስዱ እስኪ ይናገሩ። ንቀቱ፣ የኢትዮጵያን ሕዝብ መናቅ፣ መንግስትነትን መናቅ፣ የጀግንነትን ጥግ መናቅ፣ መከላከያን መናቅ፣ ብርጌድ ክፍለ ጦር ምናምን ጀነ እንዴት ነውር እኮ ነው፣ ነውር ነው። እኔ አንድ በተለይ በጣም የምጠነቀቀው አንዳንድ ዜናውን ሳነብ የመከላከያ ሰራዊት ላይ ያሉ እንትሮችን በቃ ከአቅሜ በላይ ሆኖ ልሳሳት እችላለሁ እንጂ በቻልኩት አቅም እንዳልሳሳት ተጠንቅቄ የማነበው ነገር ቢኖር የመከላከያ ዘገባ ነው። ማዕረጋቸውን፣ ስማቸው፣ ማንኛውም ነገራቸው በቃ የህይወት ዋጋ የከፈሉበት ነው። የትኛውም ቦታ ይህ ዝም ብሎ ስኮላርሽፕ ተሰጦት የባንዳነት ትምህርት ተሰጦ አገሩን ሊያፈርስ የመጣ ምናምን ፕሮፌሰርና ዶክተር ደሳለኝ ጫኔ እና ምናምን መራራ ጉዳን የሚመስል አይነት ከየቦታው የክፋት ውርስ ወርሶ የመጣ ሰርቲፊኬት የተሰጠው ሰው አይደለም። መከላከያ ሰራዊት ኖሮት ነው ያን። እና እንደዚህ አይነቱን ጀግኖች እንደነዚህ አይነት ባለጌዎች ማስደባቸውን በጣም ስለሚያናድድ ነው። ጀስት ዞሮ ዞሮ የኢትዮጵያ መሻገር እናድርግ። እንደነዚህ አይነቱን በሚገባው ሌላ ሰውም ደግሞ እንዳያናድዱ እንዳይበክሉ አድርገን መሸከፍ በምንችልበት ቦታ ላይ እንትን እንበል። ኮመንት አድርጎ አንዳንድ ነገሮችን ያው እናነባለን። በዜናውም በምንም በሞባይልም እንደዛ እያደረግን ስለሆነ ያሉ ኮመንት አድርጎ። ስለዚህ ልፋታችን ያው ተሻግሯል። ድሉ የኛ ነው። ጠቅላይ ሚኒስትር ዶክተር አብይ ላይ ምንም ነገር ቢሞከር አልተሳክቶም። በጎጃምኛ ብዙ ነገሮችን ይቀጥላል ገና የማያደርጉት የማይሞክሩት ነገር እንደሌለ ግን ጉባኤ ኢትዮጵያ ነግራቸዋለሁ። የኢትዮጵያ እናት አባቶች ያንን ደግሞ ቀድመው እንደሚመቱትም እንደዚሁ እያረጋገጡ ድላችን በአሸናፊነት ይቀጥላል። በዛ አትጠራጠሩ። ሁሉም ነገር የእውነት ነው የሀቅ ነውና አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። እነዚህን ቆሻሾች በመሳቂያነት ትልያን ጉዞ ወደ አሰብ ነው አይደል? አሰብን እናገኛለን። የሚገባንን ክብር ይሄ የህልውና ጉዳይ ነው። ሰው ይመቸኛል ይጠቅመኛል የሚለው ነገር በአግባቡ በቃ ማድረግ መቻል አለብን። ያ መብታችን እንጂ
የሆነ ሰው ስለኛ መጥቶ የሚፈተፍትበት እውነትም እድልም አይፈጠርምና እንደዚህ አይነት ነገር ነው እንትን ያለው። አሁን እንግዲህ ዘላለም 10 እንደዚህ ነው። ሙዚቃ ምናምን የሆነ የኛ ሀገር ሙዚቃዎች በዩቲዩብ ላይ ባለው አልጎሪዝም ዲቴክት አይደረጉም እና በማሲንቆ ምናምን በዋሽንት እና እንደዛ አይነት ሰዎች 30 40 ሺህ ምናምን 100 ሺህ የደረሱ አሉ። ከኔ በኋላ ምናምን የጀመሩ አንዳንድ አጋጣሚ ማቃቸውና ጀስቲያ እንደ ኢትዮጵያ ነው። እንደ ኢትዮጵያ ጥሩ አይደለም። ያው እውነት ቢወደድ ይሄን አጣራ፣ ወደዚህ ሄድ፣ ወደዛ ወጣ፣ ወደዚህ ግባ፣ ይሄንን አምጣልን፣ እኛ ይሄን ነገር እንፈልጋለን የሚል ነገር ነው እንዲለመድ እንፈልገው። የማዘዝ እናንተ እዚህ ጋር እውነቱን አስረዳን፣ ወደ እውነት እንሂድ፣ እውነት ይወደድ፣ እውነትን የሚፈልጉ ሰዎች ሁሉ እንዲመጡ የሚለው ላይ የግድ መበርታት ይኖርብናል። ወደዛ አይነት ስሜት ላይ ምንጊዜም መቀጠላችን የግድ ነው የሚያስፈልገው። ድላችን ግን ያው ከኛ ነው የሚቀደው። ማንኛውንም ባለጌ በትክክል እንሸክፋለን። አይዟችሁ ነው። የትም ቦታ ላይ ቢባል አታስቡ። ለእኔ እንደ ጉባለች እኔ እህት ወንድሞቼ ጦርነት ይነሳሉ ምናምን ምንም ችግር የለም። ጦርነቱ እስካሁን ያለ ነው። ጦርነቱ ወጥቶ ከሻቢያ ጋር፣ ጦርነቱ ወጥቶ ከህወሓት ጋር፣ ጦርነቱ እንደዛ ምንም ችግር የለውም። ይሄ የጠላቶቻችን የቀብር ማስፈጸሚያ ስነስርዓት በሉት። እንደሱ ነው መውሰድ ያለባችሁ እንጂ ኢትዮጵያን የሚያሳስብ ነገር የለም። እሱን እኔ እነግራችኋለሁ። ኢትዮጵያ ታበጽሕ በእግዚአብሔር። አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩ በያላችሁበት ስኬት ከእናንተ ጋር ይሁን። የኢትዮጵያ አምላክ አብዝቶ ይባርካችሁ። አብራችሁኝ የነበራችሁት ወንድሞች ሁሉ ተባረኩ። የለፋችሁበት የደከማችሁበትን ሁሉ ፈጣሪ ባርኮ ከምትወዷት ሀገራችሁ ጋር የተባረከ ህይወትንና ስኬትን ይስጣችሁ። ሰላማችሁ ይብዛ። ደህና እደሩ።